ሰሞኑን እዚህ ቲክቶክ ላይ ሲደረጉ ከነበሩ ውይይቶች፣ ንግግሮችም አንጻር አንዳንድ ነገሮች ለማለት ያክል ከዛ በኋላ ስፔሻሊ ይሄ ጸጋ ብቻ ሶላ ግራሺያ የሚለው ትምህርት ላይ ዮሐዴ አንዳንድ ሀሳቦችን ስፔሻሊ ውይይቶቹንም የነሱንም የተወሰነ እንትን ሲል ስለነበረ አንዳንድ ሀሳቦችን ሪፍሌክት ያደርጋል። በዛ መሰረት አንዳንድ ሀሳቦችን ጸጋ ብቻ ላይም ሌሎችም ደግሞ ሶላዎች ላይ እያነሳን እንትን እንላለን። ነገር ግን ይመስለኛል በሰፊው እያንዳንዱ ሶላዎች ላይ ድጋሚ መሄድ ያለብን ይመስለኛል። በእርግጥ አሁን ጸጋ ብቻ ላይ በደንብ በሰፊው ትምህርት እየተሰጠ ነው። ቆይ አንተሽ ቆይ ምን አይነት ሰውዬ ነው? ሊለጥፍ ይገባል እና ሀሳቦቹ ላይ በደንብ መሄድ ያለብን ይመስለኛል። በመጀመሪያ ደረጃ እንደው ለሚሰሙ ፕሮቴስታንት ወንድሞቻችን እናቶቻችንም ለምን አዲስ ነገር እንደሆነባቸው እኔ አልገባኝም፣ እውነት ለማውራት ኦኬ። ለምን ድምጽ ይሰማል አይደል? ቢጫ መጥቻለሁ። ኦኬ እሺ። ለምን አዲስ ነገር ኦኬ፣ ለምን አዲስ ነገር እንደሆነባቸው እኔ ይቅርታ አድርጉልኝና ለምን መሰላችሁ? this is not the first time። ይሄ የመጀመሪያ አይደለም። ቲክቶክ ላይ የነበራችሁ ሰዎች እንግዲህ ከበፊት ጀምሮ ስላችሁ ኦልሞስት ላይክ ከ2 ዓመት ከ3 ዓመት በፊት ጀምሮ ምናምን ስትመለከቱ እነዚህ 5ቱ ሶላዎች የሚባሉት ሰው ሰራሽ ትምህርቶች ናቸው ብለን ስንናገር ነበር። ኦኬ፣ ሰው ሰራሽ ትምህርቶች ናቸው። ይሄ ምንም እኮ እዚህ ጋር ቁጭ ብለን ስንናገር ቤተክርስቲያናችንም የምታምነው ነገር ነው እየተናገርን ያለ ነው። ኦኬ፣ እምነት ብቻ የሚለው ጸጋ ብቻ የሚለው ትምህርት መጽሐፍ ቅዱስ ብቻ ሶሎስ ክርስቶስ የሚለው ክብር ለእግዚአብሔር ብቻ፣ እነዚህ 5ቱ ሶላዎች ሰው ሰራሽ ትምህርቶች ናቸው። ኦኬ፣ ታሪካዊ አመጣጣቸውንም ትምህርቶቹ ዴቨሎፕ የተደረጉበትን መንገዶች ብንመለከት ሰው ሰራሽ ትምህርቶች ናቸው። ይሄንን ነገር አሁን ቅርብ ጊዜ ላይ ሰዎች ሲሰሙ ስፔሻሊ ሉተራን ወንድሞቻችን ለምን ኦፌንድድ እንደሆነ አይገባኝም። እኛ እኮ አናምንበትም እኮ ትምህርታችሁን፣ እናንተ የእምነታችን መሰረት የምትሏቸውን ትምህርቶች ኦፍ ኮርስ ቤተክርስቲያናችን የምታምናቸው ነገሮች፣ አንዳንድ ኮመንሊ የምታምኗቸው ነገሮች አሉ። ኦፍ ኮርስ እሱ ደግ ነው፣ ምንም ይበረታታል። ወደ እውነት የበለጠ እንድትቀርቡ ኦኬ፣ የበለጠ ወደ የእውነት ሙላት ወዳለበት ፉልነስ ኦፍ ትሩዝ ወዳለበት እንድትቀርቡ ያግዛችኋል። ከዛ ባለፈ ግን የእናንተን የእምነት መሰረት እኛ ክርስቲያኖች አንቀበልም። ስለዚህ ይህንን ነገር አንቀበልም ማለታችን ወይ ደግሞ ይሄ ትምህርት ልክ አይደለም፣ መጽሐፍ ቅዱሳዊ አይደለም፣ በአባቶች አይታወቅም ብሎ መናገራችን ለምን ሰዎችን ኦፌንድ እንዳደረገ እኔ ይቅርታ አድርጉልኝ አላውቅም። ኦፌንድድ መሆን የለባችሁ። ይሄ ዛሬ የተጀመረ ነገር አይደለም፣ ዛሬ የተነገረ ነገር አይደለም። ከተወሰነ ጊዜ በፊት ጀምሮ ኢቭን ሁላ የምታስታውሱ ከሆነ ከትምህርቶቹን ሁላ ስንተች አብረን ደግሞ ለትምህርቶቹ መሰረት የሆነውን ማርቲን ሉተርን በጣም በተደጋጋሚ ጊዜ ስንተች ነበረ፣ በተደጋጋሚ ጊዜ ኦኬ። እነዚህን ትምህርቶች ያው ብዙ ፕሮቴስታንቶች ከእግዚአብሔር ባገኘው ሪቨሌሽን ወይ ደግሞ በእግዚአብሔር ምሪት ነው እነዚህን ትምህርቶች ሉተር የጀመረው ብለው ብዙ ፕሮቴስታንቶች ስለሚያምኑ፣ ነገር ግን እኛ በፍጹም ምግባሩንም የሉተርን ፐርሰናሊቲ ብንመለከት ኦኬ፣ አመጣጡን ብዙ ነገሮችን ህይወቱን ስንመለከት በእግዚአብሔር ምሪት አይመስልም። ብዙ ኦኬ፣ ባህሪውን ስንመለከት ስነ ምግባሩን ስንመለከት አይመስልም ብለን ሁላ በጣም ብዙ ጊዜ ቻሌንጅ ስናደርጋችሁ ነበር። ኦኬ፣ ስለዚህ ይሄን ነገር ዛሬ መስማታችሁ ለምን ኦፌንድ እንዳደረጋችሁ እኔ ፐርሰናሊ ግራ ገብቶኛል። ወንድሞችም እርግጠኛ ነኝ እንደዛው ነው። አሁን አንዳንድ ሰዎች የሆነ ቪዲዮ እያየው ነበር። አሁን እንደው ጅራፉን ወደ እንትን ነው የምናዞረው፣ ወደ እናንተ ነው የምናዞረው። ከሞን ብሮስኪ እንዴ ምንድን ነው? የምን ጅራፍ ነው? ምን ጦር ሜዳ ያደረጋችሁት እኮ። በትምህርት ከሆነ ሁሌም ያው የቤተክርስቲያናችን ትምህርት ፊት ለፊት የተቀመጠ ነገር ነው። ማንም ሰው ዲፌንድ የቤተክርስቲያናችንን ትምህርት መተቸት የሚችል ሰው ማንም ስርዓት ባለው መልኩ ሰው መተቸት ይችላል፣ ችግር የለውም። ግን ጦር ሜዳ እናስመስለው፣ ጦር ሜዳ እናስመስለው። ኦኬ፣ ጦር ሜዳ እናስመስለው እና እኛ ከዚህ በፊት እንደምናደርገው ዛሬ አይደለም ዕቅበተ እምነት የተጀመረው። ከዚህ በፊት እንደምናደርገው ሁሌም ማስረጃዎችን እያቀረብን መጽሐፍ ቅዱሳዊ ማስረጃዎችን የአባቶችን ትምህርት እያቀረብን ከቤተ ክርስቲያን ውጪ ያሉ ትምህርቶች በሙሉ ልክ አይደሉም። አንዳንድ ነገር ላይ ልክ የሆኑ ትምህርቶች ያሏቸው ሰዎች አሉ፣ ነገር ግን ልክ ያልሆኑ ትምህርቶች ይበዛሉ የሚለውን ነገር እንቀጥልበታል እናለቀ እና ኦርቶዶክሳውያን ዛሬ ይሄ ትምህርታችሁ ልክ አይደሉም አሉን ብለው ሰው ኦፌንድድ የሚሆን ከሆነ በጣም ይቅርታ አድርጉልና ወይ ቲክቶክ ላይ ቅርብ ጊዜ የመጣው ማለት ነው። ይህን መናገር እንፈልጋለን። ከዛ ባለፈ ቀደም እንዳልኩት እነዚህ 5ቱ ሶላዎች ኦኬ፣ 5ቱ ሶላዎች ሰው ሰራሽ ትምህርት ናቸው ብለን ነው የምናምነው እኛ።
ሰው ሰራሽ ትምህርቶች ናቸው። ኦኬ ወይ ደግሞ የተወሰነች እውነት የሚመስል ነገር ያዝ ይደረግና ከዛ በኋላ የራስን ሐሳብና የራስን አንደርስታንዲንግ በእግዚአብሔር ቃል ላይ እየጨመሩ ሐሳቦች ናቸው ብለን ነው የምናምነው። ኦኬ ያው ሰሞኑን ከነዚህ ሐሳቦች ውስጥ በዋናነት ያው ሰሞኑን ቲክቶክ ላይ በጣም በዋናነት ሲዘዋወርና ሲንሸራሸር የነበረው ሐሳብ ያው ጸጋ ብቻ የሚለው ትምህርት ነው። ሶላ ግራሻ የሚባለው ትምህርት ማለት ነው። እና እዛ ትምህርት ላይ አንድ ያስተዋልነው ነገር አለ አይደል ጋይስ፣ ክርስቲያን ወንድሞች እናቶች፣ አንድ ያስተዋልነው ነገር ምንድነው ከተባለ ጸጋ ብቻ የሚለው ትምህርት አሁን ሁሉም ፕሮቴስታንቶች አምስቱ ሶላ የእምነታችን መሰረት ናቸው ይላሉ። ነገር ግን ባይዘው ሁሉም ላይ ማንሳት እንችላለን። ለምሳሌ ሶላ ስክሪፕቹር ላይ ስናነሳ ሶላ ስክሪፕቹራ ሲባል እነዚህ ሜን ላይን ፕሮቴስታንት የሚባሉት አትሊስት አይ አባቶች እንዲያምናሉ የሚለው ነገር ይቀበላሉ። ጴንጤቆስታሉ ግን ሶሎ ናቸው። አባት ብትሏቸው የምን አባት ነው የሚሉ ባይዘው እያንዳንዱ ሶላ ላይ ሊትራሊ እያንዳንዱ ሶላ ላይ ልዩነቶች አሉ በፕሮቴስታንቱ ዓለም ውስጥ። ኦኬ ጸጋ ብቻ ላይም እንዳያችሁት ነው ሰሞኑ። ለምሳሌ በጴንጤቆስታሉ ዘንድ፣ በሪፎርሙድ ዘንድ፣ በእነዚህ በካልቪኒስቶች ሪፎርመር ቴዎሎጂን በሚቀበሉ ዘንድ፣ በሉተራኑ ዘንድ ልዩነቶች አሉ እንዳያችሁት አሉ። ጸጋ ብቻ ይላሉ ሁሉም። ጸጋ ብቻ ስትሉ ምን ማለት ፈልጋችሁ ነው ሲያብራሩ ስትሏቸው ትምህርታችሁ ይለያያል። ይሄ ባይት ሰልፍ ምን ያሳያል ከተባለ ፕሮቴስታንቲዝም ከስር መሰረቱ ሰው ሰራሽ ነው፣ እምነቱም ትምህርቱም ሰው ሰራሽ ነው የምንለው ለዚህ ነው። አትሊስት እንኳን መሰረታዊ በሚሏቸው እምነቶች ላይ ራሱ አንድነት የላቸውም አንድነት። ኦኬ ስለዚህ አንዱም ጴንጤቆስታል ጸጋ ብቻ ብሎ የራሱን እምነት ይዞ ይቀጥላል። ሪፎርሙዱም እንደዛው፣ ሉትራኑም እንደዛው። ሌሎች ጋር እርግጠኛ ነኝ አሁን ወደ ሌሎቹ ዲኖሚኔሽኖችን ብንሄድ እነዚህ ሜቶዲስቶች ምናምን ወደ እነሱ ጋር ብንሄድ እርግጠኛ ነኝ አዳዲስ ነገር አናጣም። በእርግጠኝነት ነው የምነግራችሁ፣ በእርግጠኝነት። ስለዚህ ይሄ ባይት ሰልፍ አንድ ሐሳብ ላይ የእምነታችን መሰረት ብለው በያዙት አንድ ሐሳብ ላይ በዚህ ደረጃ ልዩነቶች መታየታቸው ራሱ ባይት ሰልፍ ከስር መሰረቱ ሐሳቡ ራሱ ነው የምላችሁ። ኦኬ ትምህርቱን ያመነጨውም አካል ሐሳቡ ራሱ ባይት ሰልፍ የተወሰነ እውነት ቢኖርም ነገር ግን ሰው ሰራሽነት በውስጡ እንደሚበዛው አንዱ ማሳያ ነው። ኦኬ አንዱ ማሳያ ነው። ስለዚህ ኦርቶዶክሳውያን ክርስቲያኖች እኛ ፕሮቴስታንቶችን እንዲያሉን ትምህርታችሁ ልክ አይደለም አሉን የሚለውን ነገር እንደ አዲስ የሆነ እንደ መርዶ ሰምታችሁ የደነገጣችሁ ሰዎች እኔ አም ሶሪ፣ ምን እንዳስደነገጣችሁ አላውቅም። ሁሌም የምንናገረው ነገር ነው። ኢቭን ሁሌም የምንናገረው ነገር ነው። ከቤተ ክርስቲያን ውጭ ድነት የለም ብለን የምናምን ሰዎች ነን። አለቀ ፒሪየድ። ቅዱስ ቆጵርያኖስ እንደሚናገረው there is no salvation outside the church ብለን የምናምን ሰዎች ነን። ቤተ ክርስቲያናችንም እንደዛ ነው የምታምነው። አለቀ። ማንንም ለማስደሰት አንተ ድናል፣ አንቺ ድነሻል፣ አንተ ድናል፣ እንዲህ ብለሃል እያል አጉል ፊሎሶፊ ውስጥ አንገባም። አባቶቻችን ያስቀመጡልን ነገር መጽሐፍ ቅዱስ ላይ የተገለጸውን እውነት ነው የምንናገረው። ከቤተ ክርስቲያን ውጭ ድነት የለም፣ ሊኖርም አይችልም። አለቀ በቃ። ስለዚህ ይህንን ፋክት መቀበል ያስፈልጋል። ነገር ግን ዲስከሽኖች በሚደረጉበት ሰዓት ላይ በጣም በተረጋጋና ትህትና በተሞላበት መልኩ ዲስከሽኖችን ማድረግ መልካም ነው የሚለው ነገር ያስማማናል እሱ እንጂ ይሄ ጅራፋን አነሳው፣ ጠረጴዛ አዞርኩ፣ ጦር አዞርኩ ምናምን የሚሉ አገላለጾች ጥሩ አይደሉም። እና ይሄን ለማለት ያክል ለመግቢያ ያክል አሁን ለዮሐዴ እድል ሰጠዋለሁ። ዮሐዴ የሚያነሳቸው ሐሳቦች ይኖራሉ። ስፔሻሊ ከጸጋ ብቻ ጋር ወይ ደግሞ ሶላ ግራሻ ከሚለው ሐሳብ ጋር ሐሳቦች ያነሳል እሱ። አንዳንድ ሐሳቦች ላይም ደግሞ ሪፍሌክት የሚያደርጋቸው ነገሮች ይኖራሉ። ሁላችሁም ጆሮአችሁንም ልባችሁንም ሰታችሁ እንድትከታተሉ በእግዚአብሔር ስም እንጠይቃለን። ታብታቡን ደግሞ እጃችሁን አሰሩት። 900 ሰው አለ ቢያንስ 280 ምናምን ሺህ በጣም ትንሽ ነው። 500 ሺህ ያስገቡት ታብታቡን። ሼሩንም በዛው ልክ ከፍ አድርጉት። ዮሐዴ እግዚአብሔር ያክብርልን። አልኩ። ዮሐዴ ወደ አንተ ልምጣ። እግዚአብሔር ያክብርልን ሰዎች ስለሰማችሁ። እሺ ጋዲ ቃል ያሰማልን፣ እግዚአብሔር ይስጥልን። ምናልባት አንተሽ ቅድም ያልኩን ማሳየት ትችላለህ ወይስ አችልም? በኋላ ላይ ማለት ነው። እችላለሁ በእርሶ ፈቃድ። እሺ መልካም፣ አዘጋጀውና እሱን እንትን ብለን እንሄዳለን። እንግዲህ ያው እንኳን አደረሳችሁ ብለናል። ዛሬ ዓመታዊ ክብረ በዓል ነው። ነገም ታላቅ በዓል ነው፣ የቤተክርስቲያናችን ታላቅ በዓል። እንግዲህ ሁላችሁ የምታውቋት ቤተክርስቲያናችን ሁሉም ትምህርቷ ነገረ ክርስቶስ ላይ ማዕከል ያደረገ ነው እና ዘወረደ ብለን ጀምረን ከዛ ቅድስት ምኩራብ መጻጉዕ ብለን የጾሙ መካከለኛ ማዕከለ ጾም ደብረ ዘይት ነገ ደርሰናል ማለት ነው እና የጌታችን ምጽአቱን ነገረ ምጽአቱን የምናስብበት ከአምስቱ አዕማደ ምስጢራት ደግሞ
ምስጢረ ትንሣኤ ሙታንን የሚሰበክበት ታላቅ በዓል ነውና እንኳን አደረሳችሁ። ቀጥታ ወደ ሀሳቡ ስንመጣ እንግዲህ የራሳቸው ትምህርት በተቻለ መጠን እንግዲህ አኬ ገልጾላቸዋል አይደለ? የራሳቸው ትምህርት ነው የተሰበከው። እንደውም ማመስገን ነው የሚጠበቅባቸው። ትናንትና ገብተው ወንድሞቻችን ምንም የተለየ ነገር አላሉም። እኔ እንደውም ሚስ ሪፕሬዘንት ከተደረገ እስቲ ሚስ ሪፕሬዘንት የተደረገውን ያፈርሳሉ ተብሎ ነበር። በቃ ምንም የተለየ ነገር አይደለም፣ እንትና አባት እንዲያለ እንዲያለ የሚሉ ብቻ ቢገጥም ማለት ቢልም ባይልም የተጠቃቀሱ ነገሮች አሉ እንጂ ምንም አኬ ካለው የተለየ ነገር አላሉም። በእርግጥ የራሳቸው መጻሕፍቶችም የሚናገሯቸው ነገሮች ስለሆኑ ማለት ነው። ለምሳሌ እዚህ ጋር እስቲ የሚታይ ከሆነ አሮን ነው። እስኪ ሌስ ብራይትነስ አንዴ እንደዚህ እናድርግና አሁን ፎርሙላ ኦፍ ኮንኮርድ የሚለው መጽሐፋቸው ኦን ደ ፍሪውል ሁለተኛው ሴክሽን ማለት ነው ቁጥር 7 ላይ ምን ብለው ነው የሚያምኑት? ሊትራሊ ኦኬ፣ እኔ ትራንስሌት እያደረኩ እንትን ከምል አማርኛ አድርገ ነው ቀጥታ ብናነበው ይሻላል። አማርኛ እናድርገውና ቀጥታ እናንብበው። ቁጥር 7 ላይ ምን ይላል? ማለትም በመንፈሳዊ እና በመለኮታዊ ነገሮች ውስጥ ኦኬ፣ ያው በስጋዊ ነገሮች ፈቃድ አለው ብለው ያምናሉ፣ ወይም ደግሞ መፍቀድ ይችላል ይሉና ነገር ግን በመንፈሳዊና በመለኮታዊ ነገሮች ውስጥ ያልተወለደ ሰው አእምሮ ይላል። ያልተወለደ ማለት እንግዲህ አስቀድሞ ሪጀነሬት ያላደረገ ሰው አእምሮ፣ ልብና ፈቃድ ምንም ነገር በመስራት በራሱ ተፈጥሯዊ ኃይል ለመረዳት፣ ለማመን፣ ለመቀበል፣ ለማሰብ፣ ለመጀመር፣ ለመተግበር፣ ለማድረግ፣ ለመስራት ወይም ለመተባበር ፈጽሞ አይችልም ይላሉ። ኦኬ፣ ቶታሊ ዴድ ስለሆነ የሞተ ስለሆነ በመንፈሳዊ ነገር ላይ ምንም ማድረግ ማለት ሪጀነሬት ያላደረገ ዳግም ያልተወለደ ሰው ፈቃድም ማመንም መረዳትም መቀበልም መጀመርም መተግበርም በጭራሽ አይችልም ይልና ነገር ግን ለበጎና ለብልሹ ነገር ሙሉ በሙሉ ሞቷል ይላል። ኦኬ፣ ለበጎ የሆኑ ነገሮች ቶታሊ ዲፕራይቭ የሞተ ነው። ስለዚህ ከውድቀት ጀምሮ ከመወለዱ በፊት ማለት ነው በሰው ተፈጥሮ ውስጥ ለእግዚአብሔር ጸጋ ራሱን ለማዘጋጀት ወይም የተሰጠውን ጸጋ ለመቀበል ወይም ለራሱ ለማድረግ ወይም ለእርሱ ለማድረግ ወይም ለመስማማት ወይም በራሱ ኃይል እንደራሱ ሙሉ በሙሉ ወይም በግማሽ ወይም በማንኛውም በጣም በትንሹ ወይም ደግሞ በማይረባ ክፍል ውስጥ ለመረዳት፣ ለማድረግ፣ ለመስራት ወይም ለመስማማት የሚችልበት ምንም ነገር የለም። በቃ ምንም ነገር የለም። ምንም ለመስማማት ለማመን የሚችልበት ለመቀበል የሚችልበት ምንም አይነት ፈቃድ የለውም ማለት ምንም አይነት ፈቃድ የለውም ቶታሊ። ስለዚህ የቅድሙ ስዕል አይታችሁታል። እግዚአብሔር ጸጋውን ሲሰጥ እጁን ዘርግቶ ሲቀበል የሚባለው ነገር በጭራሽ የለም። ለመቀበል ራሱ የሚችልበት ነገር በጭራሽ የለም ነው። ይሄ ሊትራሊ በእስልምናው ቀድር ይባላል። በነገራችን ላይ በእስልምናው የቀድር ትምህርት የሚባል አላቸው። እኔ ከዛ የተለየ ትምህርት ነው ብዬ አላስብም። አሁን ይሄ ኦፌንድ ለማድረግ ምናምን አይደለም። ፕሪደስትን ወይም ደግሞ አስቀድሞ የሚድኑትም የማይድኑትንም ወስኖባቸዋል የሚለው ትምህርታቸው ቀድር የሚባል ትምህርት አላቸው። የሚያስተምሩት በቃ ከዚህ የተለየ ትምህርት አይደለም። ማንኛውም ሕፃንም ሆነ ትልቅ በቃ ወይም ትድናለህ ወይም አትድንም ተብሎ ተወስኖበታል። ምንም ከዛ ከተወሰነበት ነገር ምንም ፍንክች አይልም የሚል አይነት ትምህርት ማለት ነው። በማኒኬኒዝም ወይም የማኒ ተከታዮች ደግሞ ይሄ ፌት የሚሉትን ማለት ነው። ፌት ይሄ ምንድነው የሚባለው? የሆነ እጣፈንታ እንደሚባለው አይነት ነገር ትምህርት ማለት ነው አይደል? እጣፈንታ የሚሉትን አይነት ትምህርት ቶታሊ የሞተ ስለሆነ በቃ የተወሰነብን ነገር ነው ብቻ ማድረግ የምችለው ከዛ የተለየ ምንም ልታደርግ አትችልም የሚለውን ትምህርት የሚያስተምሩ ማኒኬኒዝም ትምህርት ነው ማለት ነው። እና ቱ ዘ ኤክስትሪም ሲሄድ እነ ሉተር ምን አይነት ነገሮች ነው የሚያነሱት? ሙሉ አባቶች ይሄንን ትምህርት ተቃውመው ጽፈዋል። ሙሉ አባቶች ይሄንን ካልቪንም ሉተርም በሚገባ ያውቁታል። በነገራችን ላይ ካልቪንም ሉተርም ይሄንን ትምህርት ተቃውመው አባቶች እንዳስተማሩ ያውቃሉ።
ግን ምን ብለው ይናገራሉ? ሁሉም ግን ተሳስተዋል የሚል አይነት ትምህርት ይናገራሉ። አሁን ማርቲን ሉተር ኦን ዘ ቦንዴጅ ኦፍ ዊል መጽሐፉ ምን ብሎ ይናገራል? ስለዚህ ፍሪ ዊል አለው። ቢያንስ ሰው እንዲህ አዎ ወድቋል ሞቷል ቢባልም እንኳን ነገር ግን ቶታሊ እንደው እግዚአብሔር ሲጠራው መስማት የማይችል ማመን እስከማይችልበት ወይም ነፃ ፈቃዱ ቶታሊ ሞቶ ምንም ማድረግ የማይችልበት ደረጃ ላይ ወድቋል የሚል ግን በጭራሽ ትምህርት የላቸው። ስለዚህ ምን ይላል ሉተር? እንዲህ ይላቸዋል አባቶችን ማለት ነው። ፎር ዛት stands only in ensnaring the authority of the fathers ይላል። አባቶች ሁሉ የተናገሩትን ነገር የአባቶች አውቶሪቲ እንደተናገረው ይልና therefore it is to be accounted not ይላል። በቃ የነሱ ሁሉ ንግግራቸው ምናምን ዜሮ ነው ብሎ ይናገርና and those status which have been wrongly enacted as all have been that are not according to the words of God ማለት ነው። ሁሉም ተናግረውታል ግን ከእግዚአብሔር ቃል ውጪ የሆነ ንግግር ስለሆነ የተናገሩት are to be burnt asunder and cast away ይላል። የነሱ ንግግር የነሱ ትምህርታቸው ሁሉ ልናስወግደው ወይም ደግሞ እንደ ዜሮ ልንቆጥረው ይገባል ብሎ ማርቲን ሉተር on the bondage of will ስለ አባቶች የተናገሩትን እንዲህ ብሎ ይናገራል። ካልቪንም በተመሳሳይ መንገድ ኢንስቲትዩትስ ኦፍ ዘ ክርስቲያን ሪሊጅን ገጽ 235 ላይ ምን ብሎ ይናገራል? ለአራተኛው ሴክሽን among the ecclesiastical writers though there has not been one who would not acknowledge both that human reason is grievously wounded by sin and that the will is very much embraced by corrupt affections, yet many of them have followed the philosophers far beyond what is right ይላል። ትክክል አባቶች ሁሉ ምን ብለው ይናገራሉ ይላል? አዎ ኮራፕት ሆኗል ኔቸራችን ብለው ያምናሉ። ግን ሁሉም አባቶች ደግሞ በተመሳሳይ መንገድ ምን ብለው ያምናሉ? ፍሪ ዊሉ ግን ወይም ደግሞ ነፃ ፈቃዱ ግን ቶታሊ ዲፕራይቭ አድርጎ መምረጥ የማይችልበት ደረጃ ላይ አልደረሰም ብለው ያምናሉ ይልና ግን ይሄንን በፊሎሶፈርስ ተጽዕኖ ወድቀው ነው ፈላስፋዎችን ምንድነው ከፈላስፋዎች ጋር ላለመጣላት ፈርተው እንጂ ትክክለኛ እምነት ወይም የመጽሐፍ ቅዱስ ትምህርት ሆኖ አይደለም ብሎ በድፍረት ሲናገር ትመለከቱታላችሁ። ኦኬ ከመናፍቃን የመጣውን ትምህርት ሁሉም አባቶች ተቃውመው ጽፈውበት ከፈላስፎች የመጣ ትምህርት ነው። ይህን ያክል ደፋሮች ናቸው። ባይዘው በአባቶች እንዲህ ብለው ነው የሚናገሩት። ካልቪንም ሉተርም እና ይሄንን የአባቶች ኮንሰንሰስ ያለውን ትምህርት እነዚህ በኋላ ላይ የመጣው ከአውግስቲን ኦፍ ኮርስ የዚህ ትምህርት ጀማሪ አውግስቲንም መጀመሪያ ላይ ያምነው የነበረ ትምህርት አይደለም። ፎር ዳት ማተር አውግስቲንም ያምነው የነበረው ትምህርት ነው አይደለም። እንደውም የሱ ሴርሞን በጣም የታወቀ ሴርሞን አለ። ሴርሞን ስንት መሰላችሁ? 169 አይ ቲንክ አልተሳሳትኩ። ያ ሴርሞን 169 ላይ አውግስቲን በጣም የምትታወቀው ኮቴሽን አለው ስለ ፍሪ ዊል እና ግሬስ ኦፍ ጋድ ማለት ነው። የእግዚአብሔር ፈቃድና ፍሪ ዊል ሲናገር እንዲህ ብሎ ይናገራል። ገጽ 231 but God made you without you እግዚአብሔር ትክክል ነው ሲፈጥራችሁ ያለ እናንተ ነው የፈጠራችሁ። ያለ እናንተ ሲል ያለ እናንተ ፈቃድ ማለት ነው። እዛው ቀጥለው you did not after all give any consent to God making you ምክንያቱም እግዚአብሔር እናንተ እንዲፈጥራችሁ ፈቃድ አልሰጣችሁትም ወይም ፈቃድ ሰጣችሁት አይደለም የፈጠራችሁ ይላል። how were you to consent if you did not yet exist ይላል። እንዴትስ እናንተ ካልነበራችሁ ወይም ኤግዚስት ካላረጋችሁስ እንዴት አድርጋችሁ ፈቃድ ሊኖራችሁ ይችላል ብሎ ይናገራል። ዘን ይቀጥልና so while he made you without you he doesn't justify you without you ይላል። ያለ እናንተ ቢፈጥራችሁም ያለ እናንተ ፈቃድ ግን አያድናችሁም። በቃ ዛቲስ የታወቀ የአውግስቲን ኮቴሽን ያለ እናንተ ፈቃድ ብትፈጠሩም ያለ እናንተ ፈቃድ ግን ጀስቲፋይ አትሆኑም፣ አትጸድቁም፣ አትድኑም ይላል። ምን ማለት ነው? so he made you without your knowing it
he justifies you with your willing consent to eat ይላል። ያለ እናንተ ፈቃድ ያለ እናንተ ዕውቀት ፈጥሯችኋል ኤግዚስት ስላላረጋችሁ፣ ነገር ግን ያለ እናንተ ፍላጎትና ያለ እናንተ ፈቃድ ግን ምን አይላችሁም ነው ጀስቲፋይ አያረጋችሁም። ይሄ የታወቀ ኮቴሽን። በኋላ ላይ የፔላጊየስ ኮንትሮቨርሲ ሲመጣ ግን አውቶማቲካሊ ትምህርቱ ሺፍት አድርጓል የአውግስቲን። ከዚህ አንጻር የሚታይ ነው። ከራሳቸው ከፕሮቴስታንት ስኮላርስ የአባቶች ኮንሰንሰስ በዚህ ትምህርት ፍሪ ዊል ቶታሊ ዲፕራይቭ አድርጎ እግዚአብሔር ያለ ነፃ ፈቃዱ አስቀድሞ ወልዶ ነው የሚያድነው የሚለውን ትምህርት በራሳቸው በፕሮቴስታንት ስኮላሮች ራሱ የታመነ ትምህርት ነው። የአባቶች ኮንሰንሰስ ያለበት ትምህርት እንደሆነ ጄኤንዲ ኬሊ ታውቁታላችሁ። በጣም የታወቀ የፕሮቴስታንት ስኮላርስ ነው እና ኤርሊ ክርስቲያን ዶክትሪን የሚል መጽሐፍ አለው። እዛ መጽሐፉ ላይ ፔጅ 349 ምን ብሎ ይናገራል? the Greek fathers with their insistence that man's free will remains intact and is the root of actual sinning ይላል። ኦኬ አዎ ዲፕራይቭ አድርጓል፣ በአዳም ሁሉም ጎስቆሏል። ነገር ግን ምን ይላሉ? ፍሪ ዊሉ ግን ኦፍኮርስ ቶታሊ ዳሜጅ ሆኖ ማሰብ መቀበል እስከሚችልበት ደረጃ የወደቀ አይደለም ብለው ይናገራሉ። እንደውም እዛው ኔክስት ፔጅ ገጽ 352 ላይ ምን ይላል? ሁሉም አግሪ የሚያደርጉበት ትምህርታቸው ነው ብሎ ሲናገር which they were all agreed ኦኬ በደንብ እዩ which they all agreed was that man's will remains free. We are responsible for our acts. This was a vital article in their anti-Manichaean propaganda. Okay? በአንቲ የማኒ ጸረ ማኒ በሆነ ጽሁፎቻቸው ሁሉ ኮንሰንሰስ ባለው በምልአት እንደሚያምኑት ፍሪ ዊሉ አለው እና ደግሞ ፍሪ ዊል ከሌለውስ ራሱ እንዴት ሪስፖንሲብል ሊሆን ይችላል? ማለት እግዚአብሔር ራሱ እንዴት ሊፈርድበት ይችላል? ያለ እርሱ ፈቃድ በጎ ማድረግ የሚሰጠው ከሆነ ሪጀነሬሽኑም ራሱ የሚሰጠው ከሆነ ሁሉም ነገር ከእግዚአብሔር ብቻ ከሆነ እሱ ምንም ማድረግ የማይችል ከሆነ አንዱ ከአንዱ ጀጅ ለማድረግ ራሱ እግዚአብሔር እንዴት ይችላል? ኦኬ የማኒዎች ትምህርት ስለሆነ ማለት ቶታሊ የሞተ ስለሆነ እግዚአብሔር በቃ ጥሩም መጥፎም እንዲያደርግ የሚያደርገው እግዚአብሔር ራሱ ነው የሚል አይነት ትምህርት ስለነበራቸው ማለት። ስለዚህ ምን አለ? የእነሱን ትምህርት እንትን ሰው ፈቃዱ ከሌለው እንዴት አድርጎ ራሱ ሽልማት ወይም ደግሞ ፍርድ ጀጅመንት ሊቀበል ይችላል ብለው ቃል በቃል አባቶች በምልአት ይናገራሉ። ይሄ የፕሮቴስታንት ስኮላር ነው፣ ጄኤንዲ ኬሊ ማለት ነው። ሌላኛው ስኮላር ጃሮስላቭ ፔሊካን ይባላል። የሉትራን ስኮላር ነው። በነገራችን ላይ የሉትራን ስኮላር ነበረ፣ ግን አት ዘ ኤንድ ኦፍ ሂዝ ላይፍ ወደ ክርስትና ወደ ኦርቶዶክስ የመጣ ሰው ነው። ጃሮስላቭ ፔሊካን የሚባለው ማለት ነው። ግን ይህንን መጽሐፉ የጻፈው ሉትራን እያለ የጻፈው መጽሐፉ ነው። ምን ይላል? ዘ ክርስቲያን ትራዲሽን የሚል መጽሐፍ አለ። ዘ ክርስቲያን ትራዲሽን በሚለው መጽሐፉ ሂስትሪ ኦፍ ዘ ዲቨሎፕመንት ኦፍ ዶክትሪን የሚል ይሄ ዴቨሎፕመንት ኦፍ ዶክትሪን የሚባል ትምህርት አላቸው ፕሮቴስታንቶች። ያንን እንዴት ዲቨሎፕ እንዳደረገ ሲናገር በሚናገርበት ክፍሉ ማለት ነው ገጽ 283 ላይ እንዲህ ብሎ ይናገራል። ስምዖን መሰሪ የሚባለውን ታውቁታላችሁ በቤተ ክርስቲያናችን እና እሱም ይሄ ፌት የሚባለውን የሆነ ሁሉም ቶታሊ ዲፕራይቭ ያደረገ ስለሆነ ኃጢአት ያለበት ስለሆነ እግዚአብሔር የወደደውን መልካም እንዲሰራ ምናምን ያደርገዋል አይነት ነገር ትምህርት አለው። ወይም ደግሞ ይሄ ፌት የሚባለው ትምህርት ማለት ነው የግኖስቲሲዝም ትምህርት ነው። እና ያንን ሪፊት አድርጎ ሁሉም አባቶች የሰው ልጅ ነፃ ፈቃድ አለው፣ ያለ ነፃ ፈቃዱ ጀጅመንት ኤንድ ሪዋርድ ራሱ ሊቀበል አይችልም ብለው ጽፏል ይላል። እንዲህ ብለው ይናገራሉ። እንግዲህ ደ ሪስፖንስ ለዚህ ፌት ለሚለው ትምህርት ወይም ደግሞ ሰው ምንም ማድረግ አይችልም እግዚአብሔር የወሰነበትን ወይም ደግሞ ካዳነውም ይድናል ካላዳነው ደግሞ አይድንም የሚለውን ትምህርት ሲቃወሙ ምን ይላል? the response of the anti-gnostic fathers was to deny the inevitability of sin and to insist that God sets before man good and evil. እግዚአብሔር በሰው ልጅ ላይ እንዲመርጥ
ፈቃዱ ከመሆኑ የተነሳ በመጽሐፍ ቅዱስ ላይ አይ ሴት ቢፎር ዩ ቢፎር ማን ማለት ነው ጉድ ኤንድ ኢቪል መልካሙንና ክፉን አስቀምጫለሁ እንደ ዘዳግም ምዕራፍ 30 ከቁጥር 15 እንደሚናገረው ማለት ነው። ላይፍ ኤንድ ዴዝ ህይወትና ሞትም ይኸው ከፊትህ አለ ብሎ እግዚአብሔር ተናግሯል። ዘን ይቀጥላል the entire order of discipline is arranged through percepts ይልና of God calls threatens and exhorts ይላል። ስለዚህ እግዚአብሔር ይጠራል ሰው ወዶ በገዛ ፈቃዱ ማለት ነው መልካሙን ወይም ደግሞ መልካም ነገርን ወይም ደግሞ ክፋትን ይመርጣል ያደርጋል። this could not be so if man were not free መልካሙም አለ ክፉም አለ ህይወትም አለ ሞትም አለ ብሎ ለእግዚአብሔር በሰው ፊት አስቀምጫለሁ ብሎ መናገሩ ምንም መምረጥ ለማይችልና ፈቃድ ለሌለው ሰው እንዲህ ብሎ እየተናገረ ከሆነ እግዚአብሔር ይላሉ አንቲ ግኖስቲክ ፋዘርስ ማለት ነው ጸረ ግኖስቲክ አባቶች በሙሉ ምን ብሎ ይናገር ኦኬ ስለዚህ እግዚአብሔር መልካሙንና ክፉን ህይወትና ሞትን ካንተ ፊት አስቀምጫለሁ ብሎ ምንም ማድረግ ለማይችል ሰው ከተናገረ ሴንስለስ የሆነ ጉዳይ ነው ሴንስ የማይሰጥ ነገር ነው ብለው ይናገሩና endowed with a will capable of obedience and resistance እግዚአብሔር መቀበልም ሪጀክትም ማድረግ የሚችልም ፈቃድ በሰው ልጅ ላይ ሰጥቷል ማለት if men were subject to the bondage of evil it would be unjust of God to base reward and punishment on human conduct እግዚአብሔር ቦንዴጅ ኦፍ ኢቪል ውስጥ ከሆነ አዮ ቦንዴጅ ኦፍ ዊል ብሎ ጽፎ የለ ዊሉ ቦንዴጅ ውስጥ ሆኖ ኢቪል ብቻ ማድረግ የሆነ መልካም መምረጥ የማይችልበት ስቴት ውስጥ ቶታሊ ሞቶ ከሆነ it is unjust for God ለእግዚአብሔር ፍትሃዊነት አይደለም ምን ብሎ መፍረድ አንተ ድህነትን ስላላገኝ ወይም ደግሞ ስላልታዘዝክ ብሎ መፍረድ አንተ ደግሞ ስለታዘዝክ ስላመንክ ብሎ አለመፍረድ መሸለም ለእግዚአብሔር አንጀስት ነው ምክንያቱም ሲምልታኒስሊ ዝም ብሎ ሰው ቶታሊ ሞቶ እግዚአብሔር የሚፈልገውን አንስቶ አድኖ ከሆነ ያኛውን ለምን አልዳንክ ብሎ መፍረዱ አንጀስት ነው በቃ ፍትሃዊነት የእግዚአብሔር ፍትሃዊነትን የሚያጓድል ነው ብለው አባቶች መስክረዋል አሁን እያየን ያለ ነው ፕሮቴስታንት ስኮላርስ በቃ የአባቶች ኮንሰንሰስ ያለበት ትምህርት ነው ቶታሊ እንደው ፈቃድ የለውም የሚል ትምህርት በአባቶች የማይታወቅ እንደሆነ ፕሮቴስታንት ስኮላሮች ራሳቸው ያመኑበት እንትን ነው ማለት ነው ትምህርት ነው ምናልባት ሰዓት በጣም እንዳልወስድ አሁን የሆኑ ኮቴሽኖች እንዴ አንተ ሾረረን የሆኑ ኮቴሽኖች ተለቀው ነበር እነሱን አይተን ለነሱ ብቻ ምን ያክል ትክክል እንዳልሆኑ ታነሳውን ሐሳብ እንትን በልና አንተሽ እስኪመለስ ጀለስ ለምን ዲስኮኔክት እንደሚያደርግ ኔትወርክ ይሁን አላውቅም እኔ ቀጥል ምታነሳውን ቀጥል እሺ በመጽሐፍ ቅዱስ የተወሰኑ ሐሳቦችን ላንሳና አንተሽ የሚመጣ ከሆነ ካልሆነ ግን የተነሱ ሐሳቦች ዝም ብዬ አንስቼላችሁ መልሱን ሰጥቼ ወደ ወንድሞች እናልፋለን እንግዲህ እግዚአብሔር የምርን ሰዎችን ወይም ደግሞ ፍጥረቶችን ምንም መፍቀድ የማይችሉ ነፃ ፈቃዳቸው ምንም የሞተ መንቀሳቀስ የማይችል እንደው ክፋትን ብቻ ማድረግ የሚችል እግዚአብሔር ሲጠራው መስማት የማይችል እግዚአብሔርን መቀበል የማይችልበት ደረጃ ላይ ደርሶ ከሆነ በሮሜ መልእክት ሐዋርያ ቅዱስ ጳውሎስ እንዲህ ብሎ ይናገራል ምን ብሎ ይናገራል እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው የሚቻለው በእርሱ ዘንድ ግልጽ ነውና ይላል ኦኬ በደንብ እግዚአብሔር ስለገለጣቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጽ ነውና ይልና የማይታየው ባህሪ እሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህ አለ በደንብ እግዚአብሔር ዓለም ከመፈጠሩ ጀምሮ የማይታየውን ባህሪው አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆና ግልጥ ሆኖ ይታያል ይላል በፍጥረት ራሱ የእግዚአብሔር ህላዊ የእግዚአብሔር መኖር ይታወቃል ማወቅ ይችላሉ ሰዎች ብሎ ሐዋርያ ቅዱስ ጳውሎስ እየተናገረው ይህም ከፍጥረት መፈጠር ጀምሮ እስካሁን ግልጽ ሆኖ የሚታይ የእግዚአብሔር ህላዊ ሰው መረዳት ማወቅ ይችላል ብሎ ሐዋርያ ቅዱስ ጳውሎስ ይናገራል ስለዚህም ይልና እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ይላል ኦኬ
ቅድም ያነበብነውን የነሱ ቦንድ እንትን ፎርሙላ ኦፍ ኮንኮርድ ሰምታችሁታል። ማወቅም ማመንም መቀበልም ምንም አይችልም ብለው ነበር የተናገሩት። ሐዋርያ ቅዱስ ጳውሎስ ደግሞ የማይታየው ባህሪ አምላክ በፍጥረቱ ራሱ ተገልጦ ይኖራል እና እግዚአብሔር መሆኑን እያወቁ እንደ እግዚአብሔርነቱ መጠን ግን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ይላል። በቃ ይኸው አምላክነቱ ተገልጧል፣ በፍጥረት ራሱ የተገለጠ ነው። እርሱን እያወቁ አምላክነቱን ሳያከብሩ ሳያመሰግኑ ስለቀሩ እግዚአብሔር ሲፈርድባቸው ምክንያት ራሱ የላቸውም ማለት። በእነሱ አካሄድ ከሄድንስ ምክንያት አላቸው የላቸውም? አላቸው። በቃ ስላልተመረጡና ጸጋው ስላልሰጣቸው ነው። ጸጋው ሳይሰጣቸው ምንም ማድረግ ስለማይችለው። እዚህ ጋር ግን በፍጥረቱ ራሱ እግዚአብሔር የታወቀ ነው። ነገር ግን በአሳባቸው ከንቱ ሆኑ፣ የማያስተውሉም ልባቸውም የማያስተውለውም ልባቸው ጨለመ ይላል። ጥበበኞች ነን ሲሉ ደንቆሮች ሆኑ እያለ ይገልጻል። ስለዚህ አያች እግዚአብሔርን አላውቅም ስትል በቃ ለአለማወቅ ይተውሃል እንጂ አያግዝም፣ አይረዳህም። ኦፍኮርስ ፎር ዛት ማተር። ስለዚህ ለአለማወቅ በወደድክ መጠን ኦፍኮርስ ለአለማወቅ ወይም ደግሞ ለእልህኛ ልብ ሲተው ኦፍኮርስ በዛ በስህተት እየቀጠልክ ወደ ጥልቁ ትወርዳለህ ማለት ነው። ወደ አመፃ እየቀጠልክ ትሄዳለህ። እግዚአብሔርን ለማወቅ ስትሞክር ጥቂት ስትሞክር ግን እግዚአብሔር ደግሞ ጸጋውን እያበዛ እየገለጠ ይኖራል። ሐዋርያ ቅዱስ ጳውሎስ አሕዛብ ራሱ እንኳን በልባቸው የተጻፈ ሕግ አለ፣ ለሱ ሕግ በመገዛታቸው ተገዝተው ከሆነ እግዚአብሔር አምላክ አይፈርድባቸውም ብለው በግልጽ ይናገራል። እዛው ሮሜ ምዕራፍ 2 ላይ ሲናገር ማለት ነው ምን ብሎ ይናገራል? ለአመፃ በሚታዘዙት እንጂ ለእውነት በማይታዘዙና በአድመኞች ላይ ግን ቁጣና መቅሰፍት ኞች ላይ ግን ቁጣና መቅሰፍት የሆነ ግሞም በግሪክ ሰው ይልና ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል፣ አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ብሎ ይናገራል። እግዚአብሔር ለሰው ፊት አያዳላምና እግዚአብሔር አሁን በእነዚህ ሰዎች አስተምሮ ለሰው ፊት ያደላል አያደለም? ያደላል። የሆነ ጋዲን መርጦ መኩ አይመርጠውም። ምንድነው ምክንያት? ምክንያቱ ምንድነው? ምንም ምክንያት። በቃ እንደው ወደደ፣ ጋዲን ወደደው፣ መኩን አልወደደው። በቃ ይሄ ነው። ፊታቸውን አይቶ አያዳላም የተባለው እግዚአብሔር ግን ጋዲን መርጦ መኩን ግን ላይመርጥ ይችላል። ምክንያት ሳይኖሩ በቃ ኃይሉን ስልጣኑን ለማሳየት ሲባል ማለት። እግዚአብሔር ግን ምንድነው? አመፀኛ አይደለም በነገራችን ላይ እና ደግሞ ለሰው ፊት ደግሞ የሚያደላ አምላክ አይደለም። ስለዚህ ለሰው ፊት የማያደላው አምላክ እንዴት ነው ከተባለ ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግ ሳይሰጣቸው አሕዛብ ኦኬ ኃጢአትን እየሰሩ ለተፈጥሮ ሕጋቸው የማይገዙ ከሆነ በዛ ሕግ ይፈረዳሉ፣ ይጠፋሉዋል። ሕግም ሳላቸው ኃጢአትን ያደረጉ ሁሉ በሕግ ይፈረድባቸው። አይሁዶች ደግሞ ሕግ ተሰጥቷቸዋል። በተሰጣቸው ሕግ ደግሞ የማይመሩና እግዚአብሔር የማይከተሉ ከሆነ ምን አለ? ኦፍኮርስ ይጠፋሉ አለ። በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ ይላል። ማድረግ የሚችሉ ናቸው የማይችሉ ናቸው? እነዚህ አሁን ማለት ሕግ ያልተሰጣቸው እነዚህ አሕዛብ በባህሪያቸው የተሰጣቸውን ሕግ ራሱ ማድረግ ይችላሉ አይችሉም? ይችላሉ። ባይሱ የተሰጣቸውን ያ በባህሪያቸው ያለውን ሕግ ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸውና እነርሱ ሕሊናቸው ሲመሰክርላቸው ሐሳባቸው እርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን ሕግ ስራ ያሳያሉ። ሐዋርያው ቅዱስ ጳውሎስ አሕዛብ ራሱ በባህሪያቸው ሰው በመሆኑ ራሱ በባህሪው ራሱ ሕግ አለው። ለዛ ሕጉ ራሱ ከታዘዘና ከተገዛ ኦፍኮርስ ለምን እግዚአብሔር ይፈርድበታል? በዛ ሕጉ እግዚአብሔር አምላክ ይፈርድበታል። ኦኬ ሕጉ ሕሊናው እየከሰሰው ምክንያት እየሰጠው ለዛ ምክንያቱ እየታዘዘ በሚጓዝበት ጊዜ እግዚአብሔር ያንን ሕጉ በባህሪው ያስቀመጠለትን ሕግ ስለተቀበለና ስለታዘዘ አይፈርድበትም። አንተ ግን ሕግ እያለ አይሁዳውያን ማለት ነው ሕግ ተሰጥቷችሁ ሕጉን አንታዘዝም እምቢ ብትሉ ግን ያው በዛ ሕግ ደግሞ እናንተ ይፈረድባችኋል ብሎ እግዚአብሔር ይናገራል። ስለዚህ አሕዛብም ሕዝብም ራሱ
ህግ ተሰጥቷቸው መታዘዝ ራሱ ይችላሉ ማለት መታዘዝ የሚችሉበት የባህሪያዊ ህግ አለ። አይሁዶች ደግሞ ለተሰጣቸው ህግ ራሱ መታዘዝም ይችላሉ። ኦኬ ታዘዙኝ የሚላቸው መታዘዝ ሳይችሉ እንደው እግዚአብሔር ለወቱ ስብሐትና ድራማ እየሰራ ሁላ የሚያስመስል ንግግር ማለት ታዘዙ ትእዛዜን ጠብቁ ሲል በቃ መጠበቅ የማይችሉ ሰዎችን ትእዛዜን ጠብቁ እያለ እየነገራቸው ነው የሚያስብል ትምህርት ማለት ነው። ከዛ አንጻር የሚታይ ነው። አይ ቲንክ አንትሽ መጥቷል። ሰዓት እንዳልወስድ መጽሐፍ ቅዱስና ሌሎች አባቶች ወንድሞች በስፋት ይሄዱበታል። እዚህ ጋር ግን እንደው ይሄንን ትምህርት ይደግፋሉ ተብለው የተጠቀሱ አባቶች አሉ እና እነሱን የተወሰነ እስቲ የምር የእነሱን ትምህርት ይደግፋሉ። አተልቅ አንትሽ አይታይም። በትልቁ ያንዴ ለሚቆይ እንዴት ነው? በትልቁ ከፍተዋለሁ፣ ችግር የለውም። ቪዲዮን ከፍታለሁ። ተቆረጠ። ቆይ ከፍተዋለሁ፣ ዋናውን ቪዲዮ በቃ ችግር የለውም። በቪዲዮ ስላለኝ ችግር የለውም። ይታይሻል ጋይስ፣ በደንብ ታፕታፕ አድርጉ ጋይስ። ታፕታፕ ኮፒ ሊንክ እንዳይረሳ። ገና 500 ሺህ እንኳን አልገባም። ኮፒ ሊንኩ 10 ሺህ አልገባም። አይ ሪስትሪክሽንም እያመጣብኝ ነው። አላቅም ሪዝኑን ባላቅም ሪስትሪክሽንም እያመጣብኝ ስለሆነ ታፕታቡን እጃችሁን አሰሩት እስቲ ጋይስ። እጃችሁን ኤክሰርሳይዝ አሰሩት። ዝም ብላችሁ ከምትሰሙ ጆሮአችሁም እጃችሁም አንድ ላይ ሴም ታይም ቢሰራ መልካም ነው እናንተ ሰዎች። እና ታፕታቡን በደንብ ከፍ አድርጉት፣ ሼሩንም በደንብ ከፍ አድርጉት ጋይስ። እሺ ቀጥሉ። ያዴ በደንብ ይታያል። የመጀመሪያው ማን ነው የሚለው? የመጀመሪያ ጆን ክሪስቶም ሆሚሊ ዋን አድቨንትስ ይላል። ባይ ዘ ወይ ይሄ ጭራሽ የቅዱስ ዮሐንስ አፈወርቅ ጽሑፍ አይደለም። ኦኬ ለየት በኋላ ላይ ከሪፎርሜሽን መምጣት በኋላ የተጻፈ ነው እና ፕሮቴስታንቶች ዝም ብለው የሚያመላልሱት ጽሑፍ እንጂ የቅዱስ ዮሐንስ አፈወርቅ ጽሑፍ አይደለም። የመጀመሪያው ጭራሽ የቅዱስ ዮሐንስ ጽሑፍ ራሱ አይደለም። እንደው ማስረጃ ሲታጣ እየጻፉ የቅዱስ ዮሐንስ አፈወርቅ ማለት ተጀምሯል። የቅዱስ ዮሐንስ ጽሑፍ አይደለም የመጀመሪያው። ሁለተኛው ማን ነው የሚለው? አንትሽ በርናርድ አይደል? ኖ እዛው ከቅዱስ ዮሐንስ አፈወርቅ ዝቅ ብሎ ያለው ሁለተኛ አረንጓዴ ወደዚያ አይታይም። ስሙን ስሙ አይታይም። አዎ እንደዛ ሴንተር አድርገ ቤርናርድ አይደል? ቤርናርድ በጣም በሚገርም ሁኔታ እንደው እሱ ቤርናርድ ኦፍ ክላቫረክስ ነው የሚባለው እና አይ ቲንክ በ11ኛ 12ኛ ክፍለ ዘመን አካባቢ የነበረ አባት ነውና ኮንሰርኒንግ ግሬስ ኤንድ ፍሪ ዊል የሚል ጽሑፍ አለው። ሊትራሊ ኮንሰርኒንግ ግሬስ ኤንድ ፍሪ ዊል የሚል ጽሑፍ አለው እና እዛ ጽሑፉ ላይ ጭራሽ ሲነርጀቲክ የሆነ ትምህርት እንጂ ሰው ያለ ፍሪ ዊሉ አንድ የችን ላሳይና ኔክስት ፔጅ ታሳየናል። አንቺ ትልቁ ላይ አድርገኝ አንድ የቤርናርድ ጽሑፍን ላሳያችሁ። ኮንሰርኒንግ ግሬስ ኤንድ ፍሪ ዊል የሚል ጽሑፍ አለው እና መጀመሪያ ሲጀምር ጽሑፉ ምን ብሎ መሰላችሁ የሚጀምረው? ቴክ አዌይ ፍሪ ዊል and there remains nothing to be saved ይላል። ነፃ ፈቃድን ካወጣን የሚድን ማንም የለም ይላል። take away grace and there is no means whereby it can be saved። ግሬስም ወይም ደግሞ ጸጋንም ካወጣን ምንድነው ሰው የሚድንበት ምንም ምክንያት የለም ወይም ደግሞ መዳን አይችልም ማለት። ኦኬ ፍሪ ዊል አውጥተን ጸጋ ብቻ ነው ካልን የሚድን ሰው የለም እየተባለ፣ አይ ፍሪ ዊል ሆኖ ጸጋ እናውጣ ከተባለ እንደ ፔላጌስ ደግሞ ምንድነው በቃ ምንድንበት ሚንስ ወይም ደግሞ ልንድን ራሱ አንችልም ማለት። ሶ ፍሪ ዊል እና ግሬስ ነጣጥለህ ኦኬ ወይም ፍሪ ዊል ብቻ ወይም ደግሞ ግሬስ ብቻ ማለት በጭራሽ እንደማይችል ግን እንዴት ነው ታዲያ የሚዳነው ብሎ ሲናገር ይኸው this work of salvation cannot be wrought without two factors ይላል። ድህነት ያለ ሁለት ምክንያቶች ሊፈጸም አይችልም ይልና the one that by which it is wrought ኦኬ አንድ ድህነቱ የሚሰራበት ማለት የሚሰራበት which is that one to be which is to wrought አለና and the other that for which
or in which it is wrought ይላል። አንድ የሚጽፈው ወይም ደግሞ ድህነትን የሚሰጠው አለ፣ ከዛ ደግሞ የሚቀበለው አለ። ስለዚህ ድህነት በሁለቱም ፋክተሮች ማተር ይደረጋል። የሚቀበል አለ፣ የሚሰጥ አለ ማለት። God is the author of salvation እግዚአብሔር የመዳን ሰጪ ጀማሪ እሱ ነው። the author of salvation God ነው አለ። free will is merely receptive thereof ይላል። ፍሪ ዊል ደግሞ የጸጋውን ወይም ደግሞ የተሰጠውን መዳን የምንቀበልበት ነው አለ። ሪሴፕቲቭ ነው። ፍሪ ዊላችን ደግሞ አሜን ብለን የምንቀበልበት ነው፣ መቀበያችን ነው ማለት። ሶ ናን ካን ግራንት ኢት ሴቭ ጋድ አለው። መዳን ከእግዚአብሔር ውጪ ማንም ሊሰጥ አይችልም። ሰጪው እግዚአብሔር ብቻ ነው። ነቲንግ ካን ሪሲቭ ኢት ሴቭ ዘ ፍሪ ዊል። መዳኑን ደግሞ ካለ ነፃ ፈቃድ በስተቀር በምንም ልንቀበለው አንችልም። who said so? በርናርድ said so። ማን ያለው? በርናርድ። አይ ያለ ነፃ ፈቃድ እንዲሁ ነው ያድናል ተብሎ የተጠቀሰው አባት ማለት ነው። እንቀጥል። እዚህ ጋር ያለችውን ላንብባ። according free will is said to cooperate with the grace with work salvation። ስለዚህ salvation with free will cooperate ሲያደርጉ salvation attain ይደረጋል። ኦኬ ፍሪ ዊል ካለ ጸጋ እግዚአብሔር ካለ በጸጋ በነፃ ፈቃዳችን ተጠቅሞ እግዚአብሔር አምላክ ደግሞ መዳኑን ይሰራብናል፣ እኛ ላይ ይሰራል ማለት። ኦኬ የአውተር ኦፍ ዘ ሳሊቬሽን ጋድ ነው፣ ትክክል ነው። መዳንን ሰጪ የመዳን ጀማሪ እግዚአብሔር ነው፣ ትክክል ነው። ግን እግዚአብሔር እንዲሰራብንና እንድንቀበለው የሚያደርገን ግን ነፃ ፈቃዳችን ነው። በርናንድ እንዲህ ብሎ ይናገራል። ኦኬ ዊዛውት ፍሪ ዊል የሚገኝ አቴን የሚደረግ ሳሊቬሽን በጭራሽ ሊኖር አይችልም። እሺ ዘ ኔክስት ፔጅ አንዴ። አይ ነው በጣም ብዙ ሰዓት እየወሰድኩ እንደሆነ ይገባኛል። 2 ፔጅ ነች። እችን ልናገርና እጨርሳለሁ። እሺ አዎ ጆን ክሪሶስቶም ሆሚሊ ኦን ጀነሲስ 7 ሆሚሊ 24 እና ከዛ ደግሞ የፊልጵስዩስ መልእክቱ ሴርሞን 8 ላይ 2 ነው የተጠቀሱት። ባይ ዘ ወይ ጄኔሲስ 7 ምንድነው የሚለው? እዚሁ ራሱ ዝም ብላችሁ የተጠቀሰውን ብታነቡት ራሱ ዊዛውት ፍሪ ዊል ያለ ነፃ ፈቃዱ የሚል ጭራሽ የለውም። እስቲ እናንብበው፣ ትንሽ ራቅ አድርገው። ኢት ኢዝ ኢምፖሲብል ትንሽ እስቲ በጣም ብለርድ ሆኗል ወይ? አንብበው እስኪ አንተ አራ ትልቁ ላይ ነህ። ትልቁ ላይ ማን ይታያል እኮ አሁን አቦም የሆነ ብዥ እንትን ነገር ስለሚል ብዬ ነው። እሺ ምን ይላል መሰላችሁ? it is impossible for us በቃ ባጭሩ ምን ይላል መሰላችሁ? መልካም ነገር ያለ እግዚአብሔር ጸጋ በራሳችን ልናደርግ አንችልም ነው የሚለው። ይሄ የኛ ትምህርት አይደለም እንዴ? እኛ በራሳችን ያለ እግዚአብሔር ጸጋ እንዲሁ ዝም ብለን ነው የምንሰራው ብለናል እንዴ? ይባላል እንደዛ የሚል ክርስቲያን አለ እንዴ? ጭራሽ የለም እኮ። ያለ እግዚአብሔር ጸጋማ አንሰራም። ግን እግዚአብሔር ጸጋው እንዲሰጠን እኛው ደግሞ ነፃ ፈቃድ ሊኖረን ኦኬ ፈቃዳችን ልንሰጥ ይገባላልን እንጂ ያለ ጸጋ እግዚአብሔር እኛ ራሳችን ይሄ የአጌንስት ፔላጊያኒዝም ነው። ፔላጌስ ነው ጸጋ አያስፈልግም እንደው ሰው ሰርቶ ጥሮ ግሮ ማግኘት ይችላል መዳን የሚለው ይሄ እኛ ትምህርት አይደለም፣ የተወገዘ ትምህርት ነው። የጸጋ እግዚአብሔር በግድ በጣም ያስፈልጋል ብለን እናምናለን። ሁለተኛ የተጠቀሰው ግን ፊልጵስዩስ መልእክት ይሄ ምዕራፍ 2 ከቁጥር 13 ላይ ነው። ሲሰራ እግዚአብሔር የሚሰራውም የሚጀምረውም እሱ ራሱ ነው የሚለው ጥቅስ አንስተው ይኸው በቃ ኢኒሼት የሚያደርገውም እሱን ማለት ነው። God gives us both ምን ይላል? the readiness and the efficacy to act ይላል። ኦኬ ለመጀመርም ለመስራትም እግዚአብሔር አምላክ ይሰጠናል ብሎ ሐዋርያ ቅዱስ ጳውሎስ የጠቀሰው ክፍል ነው። ቅዱስ ዮሐንስ አፈወርቅ የሚጠቅሰው ማለት ይሄ ክፍል የሐዋርያ ቅዱስ ጳውሎስ ጥቅስ ነው። ግን ቅዱስ ዮሐንስ አፈወርቅ እንዴት ነው የሚፈታው ነው? እንዴት ይፈታዋል? ኦኬ ሌትስ ሲ። ቅዱስ ዮሐንስ አፈወርቅ ያለ ነፃ ፈቃዳችን እንዲሁ እንድናለን እያለ ነው። ይኸው ትልቁ ላይ አድርገኝ። አሁን
ያው ጆን ክሪስቶም ፊልጵስዩስ መልእክት ሆሚሊ 8 ወይም ደግሞ ምዕራፍ 2 ቁጥር 13 ላይ ያለው ማለት ነው። እዚህ ጋር ያለችውን ክፍል ነው ኮት አድርገው ያመጧት። for it is God that works in you both to will and to work እግዚአብሔር በእናንተ እንድትፈቅዱም እንድትሰሩ የሚያደርግ እሱ ራሱ ነው የሚለውን የሐዋርያ ቅዱስ ጳውሎስ ሲያብራራ ምን ብሎ ይናገራል? ቅዱስ ዮሐንስ አፈወርቅ ስለዚህ ራሱ እንድንፈቅድ ራሱን መልካም ነገር እንድንሰራ የሚያደርገን በውስጣችን ያለው እግዚአብሔር ከሆነ ስለዚህ ታዘዙ፣ ተገዙ ምናምን የሚለው ትእዛዞች ሁሉ እንተዋቸው ወይ ይላል ቅዱስ ዮሐንስ አፈወርቅ። ኦኬ አይ አይደለም፣ በጭራሽ አይደለም እያለ ይናገርና ሐሳቡ ባነበው በጣም ደስ ይለኝ ነበር፣ ግን ሰዓት እንዳይወስድብኝ እንደዛ እያለ ይናገርና አይ እንደዛ ማለት አይደለም without our free will ያለ እኛ ፈቃድ ማለት ግን አይደለም ብሎ እዛው ነው ባይዘው የሚያፈርሰው። ያው እዚህ ጋር የሚታያቸው ከሆነ then when he calls these gifts he does not put us out of the pale of free will but according to us free will ይላል። እግዚአብሔር እነዚህ ሁሉ እንድንፈቅድም መልካም እንድናደርግም ሲያግዘን ሲረዳን ኦኬ የኛ ነፃ ፈቃድን ሳይጠቀም እንደው ያለኛ ነፃ ፈቃድ ማለት ነው no without okay he does not put us out of the veil of free will ከነፃ ፈቃድ ለኛ አስወጥቶ በጭራሽ አይደለም but according to us free will በገዛ ፈቃዳችን ወይም ደግሞ ነፃ ፈቃዳችንን ተጠቅሞ እንጂ ያለኛ ነፃ ፈቃድ በጭራሽ አይደለም። by the way እንትን ቃል በቃል ቀድም እንዳልኳችሁ ማርቲን ሉተርም ጆን ካልቪንም ቃል በቃል ጆን ክሪስቶስም በቃ to the extreme ሄዶ የነፃ ፈቃድን አውቶሪቲ በደንብ የሚሰብክ ነው ብለው ቃል በቃል የሚተቹት ሁለቱም ማርቲን ሉተርም ጆን ካልቪንም ቅድም እንዳልኳችሁ the institutes of Christian religion በሚለው ጽሁፉ ቃል በቃል ክሪስቶስም says ይላል since God has placed good and evil things in our power he has given us freedom of choice ብሎ ይናገራል። ይሄ ግን ትክክል አይደለም ብሎ ነው የሚቃወሙ እና ጆን ክሪስቶስቶምን አትጥቀሱ ባካችሁ፣ ዝም ብላችሁ ቢያንስ የተወሰኑ ጽሁፎችን ምናምን አንብባ ማለት ይሄ ፐርሰናል ለማድረግ አይደለም፣ ግን ቅዱስ ዮሐንስ አፈወርቅ የሚጠቀስ አይደለም ለዚህ ትምህርት ተሳስታችሁ እንዳትጠቅሱ ማለት በራሳችሁ ስኮላሮች ራሱ ጆን ክሪስቶስቶም እንዲህ ብሎ አስተምረዋል ብለው ነው የሚተቹት። ማለት ነፃ ፈቃድን ያለ ነፃ ፈቃድ እግዚአብሔር አያድንም ብሎ ከሞገቱ አባቶች መካከል ቅዱስ ዮሐንስ አፈወርቅ ነውና እሱን ለመጥቀስ ስትሞክሩ በጣም ሼም ነው። በተለይ እታች ትንሽ ያነበበ ሰው ሊሰማችሁ ይችላል ብላችሁ ብታወሩ መልካም ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። ስላበዛው ደግሞ በጣም ይቅርታ። እግዚአብሔር ይስጥልኝ። ዮሐድዬ ቃሎት ያሰማልን ብሮ። እስኪ በጣም ደስ የሚሉ በጣም ወሳኝ የሆኑ ያው አንዳንድ ሰዎች ያው በእርግጥ ስቶሪያቸው ላይ ዝም ብለው እንደው የሚያስቀምጡትንም ነገር ዝም ብለዋል አይደል? የሶርሱን ሳያጣሩ በስርዓት ከየት እንደመጣ አውድ ሳይረዱ ኢቭን ሁላ የአንዳንድ አባቶች ትክክለኛ ጽሁፍ መሆኑን ሁላ ሳያጣሩ ፖስት ላደረጉ ሰዎች በጣም ደስ በሚል መልኩ ነው። በጣም ደስ የሚል ሪፒቴሽን እግዚአብሔር በሚያውቀው ምንም አልበዛም ራሱ እግዚአብሔር በሚያውቀውና በጣም ደስ የሚል ሪስፖንስ ነው። ቃልዮት ያሰማልን ብሮ። እስኪ መጽሐፍ ቅዱስ ላይ የሚያነሳቸው ሀሳቦች አሉ። እኔ የተወሰኑ ሀሳቦችም ቀጣይ ባነሳ ደስ ይለኛል። እዚሁ ምንድነው ይሄ የተባለው ነገር ስፔሻሊ ከነጻ ፈቃድ ጋር ወይ ደግሞ በቃ እግዚአብሔር ነው እግዚአብሔር ነው። የሰው ልጅ ሊትራሊ በቃ እንደ ሮቦት ነው የነዚህ ሰዎች ትምህርት እንደምታውቁት። ኦኬ ሊትራሊ እንደ ሮቦት ነው። ለምን ሰው እንዲያምንም የሚያደርገው ባይ ዲፎልት ሰው እንዲያምን ራሱ ከሰው የሚጠበቅ ነገር የለም ነው። ምንም ሰው እንዲያምንም የሚያደርገው የዋዴ ቅድም አንድ የተናገረው ነገር አለ። እግዚአብሔርን ምን ያደርገዋል ጋይስ? በደንብ አስተውሉ። ኦኬ ይሄ ነገር እግዚአብሔርን የሚያፋልስ ትምህርት ነው። እግዚአብሔርን ጀስት ጋድ ነው ልንለው አንችልም። አንጀስት ነው ባይ ዲፎልት። ኦኬ እግዚአብሔርን ፍትሃዊ አምላክ ነው ልንለው አንችልም። እንዴት ፍትሃዊ ሊሆን ይችላል? በቃ ይሄ እኮ ምንም ሳይንቲስት መሆን አይጠበቅም። እስቲ ታች ያላችሁ ሰዎች ራሳችሁን ጠይቁ። እግዚአብሔር አምላክ አሁን እኛ እዚህ ጋር ገዝተን ላይ የተቀመጥን ሰዎች ክርስቲያን ነን። ለምሳሌ ሙስሊሞች አሉ፣ ወር ያልዳኑ ብዙ ሰዎች አሉ ዓለም ላይ። እዚህ ጋር ገዝተን ላይ የተቀመጡ ሰዎችን እንድናምን እግዚአብሔር አድርጎን ራሱ እንድናምን አድርጎን
ሌሎች ደግሞ የሆኑ ግሩፖችን ደግሞ እንዲሁ ዝም ብሎ በቃ ትቷቸዋል። ስለዚህ እንዴት ነው እግዚአብሔርን ፍትሃዊ ልንለው የምንችለው ጋይስ? በምን ሎጂክ እግዚአብሔር ፍትሃዊ ሊባል ይችላል? አይችልም። ባይዘው አይችልም። ፍትሃዊ ባልሆነበት ደግሞ መልኩ ደግሞ መልሶ እግዚአብሔር እንዴ በልጁ ያላመነ አሁን ተፈርዶበታል ይላል። ስለዚህ ራሱ ሰዎች እንዲያምኑ እያደረገ መጽሐፍ ቅዱስ ላይ ደግሞ በልጁ ያላመነ ተፈርዶበታል ብሎ መልሶ ፋለሲ ነው የሚሆነው። ክብር ምስጋና ለስም አጠራሩ ይሁንና እግዚአብሔር አምላክን ድራማ የሚሰራ ነው የሚያስመስለው። ነገር ግን እስቲ እንደ እግዚአብሔር ፍቃድ መጽሐፍ ቅዱስ ላይ አንዳንድ ሐሳቦችን ለማንሳት እሞክራለሁ። እኔም እንደ እግዚአብሔር ፍቃድ እናንተ ሰዎች እሺ let me try to ምናምን ነገር እስቲ ይታያል ብዬ አስባለሁ። እስቲ በትልቁ አድርገኛ እንዴ አንተ ራስህ ከፍ አድርግ ጋዲ። እኔ ቤት ነው ለካስ። እሺ እንደው ያው እኛ ከምንቀበላቸው መጽሐፍት በእርግጥ እኛ ብቻ ሳንሆን የጥንት የቤተክርስቲያን አባቶች በሙሉ ኦኬ ኦልሞስት ሁሉም በሚባል ደረጃ ከሚቀበሉት መጽሐፍት ውስጥ አንዱ ምንድነው? መጽሐፈ ሲራክ ነው እንደምታውቁት። ኦኬ ይሰማናል ድምጽ አንተ? ይሰማል? በደንብ ይሰማል። ኦኬ ድንገት መሀል በደንብ ትሰማለህ። ኦኬ ምን ይላል መሰላችሁ? በጣም ጥሩ መጽሐፈ ሲራክ ላይ ኦኬ ወይ ደግሞ ዘ ዊዝደም ኦፍ ሲራክ ላይ መጽሐፈ ሲራክ ምዕራፍ 15 ቁጥር 16 ላይ አንድ ቃል አለ። አሁን ያው የነዚህ ሰዎች ትምህርት ምንድነው? ቀደም የተነጋገርነው ነገር አለ። በቃ ሰው ምንም ማድረግ አይችልም። በቃ ይሄ ሞቷል ሲባል ሊትራሊ ሞቷል። በቃ ምንም ነገር ማድረግ አይችልም። ነገር ግን መጽሐፈ ሲራክ ምዕራፍ 15 ቁጥር 16 ላይ አንድ ቃል አለ። እንደዚህ ይላል ኦኬ ሂ ማን ነው? እግዚአብሔር አምላክ ማለት ነው። ሂ ሃዝ ሴት ፋየር ኤንድ ዋተር ቢፎር ዩ እሳትና ውሃን በፊትህ አስቀምጦልሃል። ስትሬች ፎርዝ ዩር ሃንድ ቱ ዌዘር ዩ ዊል ይላል። አያችሁ እሳትና ውሃን በፊትህ አስቀምጦልሃል፣ እጅህን ወደ ፈለከው ስደድ። ቱ ዌዘር ዩ ዊል ነው የሚለው። አያችሁ ዩ ዊል እሳትና ውሃ በፊትህ ተቀምጦልሃል፣ እጅህን ወደ ፈለከው ስደድ። አሁን እንጠይቃቸው ይህንን ትምህርት የሚያምኑ ሰዎች ሰው ከወደቀ በኋላ ወይ ደግሞ ውድቀት ውስጥ ስላለ ምንም ነገር ማድረግ አይችልም። ምንም ነገር በተለይ ከእግዚአብሔር ጋር የሚገናኝ ነገር አሁን እሳትና ውሃ ሲባል እንደው አክቹአሊ የሚንተከተክ የሆነ እሳትና ወይ ደግሞ ውሃ እንደ ሃይላንድ የምንጠጣው ማለት አይደለም። ህይወትና ሞት ማለት ነው። እሳትና ውሃ በፊት ተቀምጦላል ማለት ህይወትና ሞት ማለት ነው። እጅን ወደ ፈለከው ስደድ ይላል እግዚአብሔር አምላክ። ዊልም ይላል። አያችሁ የሰው ምንድነው ፈቃድ አለ፣ ከሰው የሚጠበቅ ነገር አለ። በእነዚህ ሰዎች ትምህርት መሰረት ግን ምንድነው ሰው ወደ ውሃም ወደ እሳትም እጁ መስደድ አይችልም። እግዚአብሔር ራሱ መጥቶ አንዱን ሰው እጁን ወደ ውሃ እንዲሰድ ያደርገዋል፣ ወይ ደግሞ ወደ ህይወት ማለት ነው። አንዱን ሰው ደግሞ ወደ እሳት እንዲሰድ ያደርገዋል። which is atrocious። እግዚአብሔር አምላክን እኛ የምናውቀው ይሄ ዮሐዴ ቅድም እንዳሳያችሁ እግዚአብሔር ለሰዎች ፊት አያዳለም የተባለው አምላክን ያንን ቃል ውሸት የሚያደርግ ኦኬ። ነገር ግን ይሄው to whether you will በቃ ወደ ፈቀድከው ስደድ እጅህን ተብሏል። ስለዚህ ሰው ከሰው የሚጠበቅ ነገር አለ፣ ከሰው ኤክስፔክት የሚደረግ ነገር አለ። ኦኬ ከሰው ኤክስፔክት የሚደረግ ነገር አለ። እሺ ቀጣይ ጌታችን ኢየሱስ አንዳንድ ጥቅሶችን አነሳለሁ። ወደ ብሉይ ኪዳንም ተመልሼ አንዳንድ ጥቅሶችን አነሳለሁ። ጌታችን ኢየሱስ ክርስቶስ አንዴ ይቅርታ ጋይስ፣ ማቴዎስ ወንጌል ላይ ይሄ ጥቅስ በጣም በቃ ይሄ እንደዚህ አይነት ሐሳብ ለሚያነሱ ሰዎች ልባቸውን ከፍቶ ለሚሰሙ ሰዎች ራሱ በጣም መሰረታዊ ነገር ስለሆነ ማቴዎስ ወንጌል ምዕራፍ 23 ላይ አንዴ ይቅርታ እሺ እንዲህ የሚል ቃል አለ። በደንብ አስተውሉ። ጌታችን ኢየሱስ ነው እየተናገረ ያለው። ክብር ምስጋና ለስም አጠራሩ ይሁንና ኢየሩሳሌም ኢየሩሳሌም ሆይ፣ በደንብ አስተውሉ፣ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ጌታችን ነው እየተናገረ ያለው። ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ኦኬ፣ ዶሮ ጫጩቶቿን እንደምትሰበስብ ከክንፎቿ በታች ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ። ተናጋሪው ማን ነው? ጌታችን ኢየሱስ። ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ። እግዚአብሔር ምንድነው? መሰብሰብ ይወዳል። እግዚአብሔር ሰዎችን ማዳን ይወዳል። ሁሉንም አልወደዳችሁምም። በዚህ ንግግር ውስጥ ምን እንረዳለን ጋይስ? እግዚአብሔር ሊሰበስባቸው ኦር ሊያድናቸው ፈልጓል፣ ሊያድናቸው ወደዋል። እነሱ ግን ምንድነው? አልወደዱም። ያልወደዱት ከምን የተነሳ ነው? እነሱ ስላልፈቀዱ ነው። ባይዘው
ስላልፈለጉ ነው፣ ስላልወደዱ ነው። ቢወዱስ ኖሮ ይቀበሉት ነበራ። አያችሁ፣ እነሱ ናቸው ያልወደዱት። ያልወደዱት እነማን ናቸው? ይሄው ጌታ እንደተናገረው አልወደዳችሁምም፣ አልወደዳችሁም እያላቸው። ቢወዱስ ይቀበሉት ነበረ። ስለዚህ እጃቸውን ወደ እሳትም ወደ ውሃም የመስደድ አቅም ነበራቸው፣ ወይ ደግሞ የመምረጥ አቅም፣ ወይ ደግሞ አክሰፕት የማድረግ አቅም የሰው ልጅ ነበረው ማለት ነው። አቅም አለው። የኮምፕሊትሊ ሞቷል ወይ ደግሞ ደቋል። ምንም አይነት ነገር ማድረግ አይችልም። ይሄ ነም ነው የሚባል አይነት ስቴት ላይ እንዳልሆነ ግልጽ ነው። አልወደዳችሁም አላቸው ጌታችን። ቢወዱስ ኖሮ ጌታችን ኢየሱስ ክርስቶስን ይቀበሉት ነበር። ለምን? እርሱ ወደዋላ። ስንት ጊዜ ወደደ ጌታ? ስንት ጊዜ ወደድኳል? በተደጋጋሚ ስንት ጊዜ ወደድኩ፣ እናንተ ግን አልወደዳችሁም አላቸው። ጥቅሱን ስጠይቁኝ ለነበራችሁ ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ኦኬ። ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ቁጥር 37 ላይ። ስለዚህ አልወደዱም እነሱ። ስለዚህ ፍቃድ አላቸው። ቢወዱ ኖሮ ኦፍ ኮርስ አሁን ይህንን በእነዚህ ሰዎች ትምህርት ስናመጣው ምን ይሆናል መሰላችሁ? እግዚአብሔርን አሁንም ክብር ምስጋና ለስም አጠራሩ ይግባውና እግዚአብሔር የሆነ ድራማ እየሰራ ነው የሚመስለው። እንደው ምን አይነት ድራማ? ቀድሞ የሆኑ ሰዎችን እግዚአብሔር አምላክ ራሱ ልባቸውን ሄዶ እንዲያምኑ የሚያደርገው ሆኖ መልሶ ግን እግዚአብሔር ምን ይላቸዋል? አይ እኮ እኔ ብዙ ጊዜ ላድናችሁ ሞክሬ ነበር ግን አልወደዳችሁም እናንተ ይላቸዋል። ነገር ግን እነዛ ሰዎች ምንም ማድረግ እንደማይችሉ እያወቀ እግዚአብሔር አልወደዳችሁም እያላቸው ነው። እንደው ድራማ ነው ይሄ፣ ድራማ ነው። ድራማ ነው ባይዘው። ኦኬ ድራማ መውደድ የማይችሉትን አይደለ አልወደዳችሁም ተብሎ አሁን ባይነሰሲቲ መውደድ የማይችሉ አካላትን ስላልወደዳችሁ ነው ብሎ መክሰስ ልክ እንትን እንደማለት እኮ ነው። አንድ ማየት የማይችል ሰው ፀሐይን ስላላየ በቃ ትቀጣለህ። ምን እውር ነው። ስለዚህ እንዴት ያያል? ማየት አይችልም እኮ የራሱ ችሎታ አይደለም ማየት አለማየት ማለት። እነዚህ ሰዎችም መውደድ የማይችሉ ሆነው ስላልወደዳችሁ ብሎ እየተቆጣቸው ከሆነ ሃው ጀስቲስ ፍትሃዊነት ራሱ ፍትሃዊ እንዴት ራሱ ሊባል ይችላል? ያ ኤግዛክትሊ እግዚአብሔርን ቃል ቤት ያሰማል ነው ያለው። እግዚአብሔርን እንደው በተደጋጋሚ ቃሉን ተጠቀምነው ድራማ እየሰራ ነው የሚመስለው። እግዚአብሔር አምላክ ይቅር ይበለንና እግዚአብሔር ኦኬ። ስለዚህ ይሄ ነገር እግዚአብሔርን የሚያፋልስ ነገር ነው፣ ከመጽሐፍ ቅዱስ ትምህርት ጋር የሚጋጭ ነገር ነው። ከዛ ባለፈ አሁን ይሄ ከጌታችን ጋር ጌታችን ኢየሱስ ራእይ 22 ላይ አንድ ጥቅስ ላሳያችሁ። ራእይ 22 ላይ እንደዚህ ይላል፣ መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወት ውሃን እንዲሁ ይውሰድ ይላል። አያችሁ ምን ያለ? የወደደ ዊል ያደረገ ማለት ነው። የወደደ ኦኬ፣ የወደደም የሕይወትን ውሃ እንዲያው ይውሰድ። እንግሊዝኛውን ሄዳችሁ ብትመለከቱት ምንድነው? ዊል ነው። እነዚህ ሰዎች ግን ምንድነው መውደድም አይችሉም። ኦር የሆነ ወደ ኮሜንት ላይ ያለው ነው ኦኬ፣ ምንም እንትን የላቸውም። በቃ they cannot do anything። እግዚአብሔር ነው በቃ መጥቶም ልባቸው ላይ እምነት የሚጨምረው ምንም የሚለው ምንድነው? እግዚአብሔር ነው። ስለዚህ they cannot do anything። ነገር ግን ጌታ ምን አለ? የወደደም የሕይወት ውሃን እንዲያው ይውሰድ። ዊል የሚያደርግ ማለት የወደደ የሚለው ባይዘው እንግሊዝኛውን ሄዳችሁ ብትመለከቱ ዊል who wills ነው የሚለው ኦኬ። ኦቨርኦል እግዚአብሔር አምላክ መጽሐፍ ቅዱሳችን ላይ ምንድነው ፍላጎቱ የሚለው ነገር በጣም መሰረታዊ ነገር ነው። ይሄ በጣም ብዙ ጊዜ ተናግረናል ጋይስ። እግዚአብሔር አምላክ ምንድነው ፍላጎቱ? እንደው አሁን እነዚህ ሰዎች እንደሚስሉት እነዚህ አካላት እንደሚስሉት እግዚአብሔር አምላክ እንደው የሆኑ ግሩፕን ሄደው እምነታቸውን የሆነ እምነት ልባቸው ውስጥ ጣል እያደረገ ከዛ የሆኑ ሰዎችን ደግሞ እንደዛ ነው እግዚአብሔር አምላክ? የምር አይደለም። ኦኬ መጽሐፍ ቅዱሳችን በግልጽ ስለዚህ በግልጽ ይናገራል። እግዚአብሔር አምላክ በግልጽ አንድ ሁለት ጥቅሶችን ሰጣችኋለሁ። ኦኬ አንደኛ ጢሞቴዎስ ምዕራፍ 2 ላይ ሁሌም እንደምንናገረው አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ አለ ጳውሎስ። እሺ
ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት ምን በሚወድ ማን ሁሉ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በማን በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። አዎ ይፈልጋል። ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ ይፈልጋል። አዎ ይፈልጋል። ኦኬ። እነዚህ ሰዎች ግን ይመጡና የእነዚህን ሰዎች ቴዎሎጂ ትምህርት ስንመለከት እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። አዎ ይፈልጋል። ነገር ግን ሰዎች ሁሉ እንዲድን የሚፈልገው እግዚአብሔር የሆኑ ሰዎችን ደግሞ ይሄድና እነሱ እንዲድኑ እምነት ልባቸው ላይ ይጨምራል፣ ሌሎቹን ይተዋቸዋል። ኦኬ። ፋላሲ ተመልከቱ። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። ፕሪሚስ ዋን አዎ እውነት ነው፣ ፋክት ነው። ከዛ እግዚአብሔር ደግሞ የሆኑ ግሩፖች ላይ ሄዶ በልባቸው እምነት ይጨምራል። እነሱ ምንም ማመንም ስለሚችሉ ምንም ኮኦፐሬት ማድረግ ስለማይችሉ እምነት ይጨምራል። ሰዎች ሁሉ እንዲድኑ እግዚአብሔር ይፈልጋል። መልሶ ደግሞ ሰዎች የሆኑ ግሩፖችን እግዚአብሔር ሄዶ እምነት በልባቸው ይጨምራል። የሆኑ ግሩፖች እንዲድኑ እግዚአብሔር ይመርጣል። አይጋጭም ጋይስ? እስቲ ኮመንት ላይ ይጋጫል አይጋጭም? ክላሽ ያደርጋል። ይባይዘው በሚገርም መልኩ ነው ክላሽ የሚያደርገው። ጳውሎስ ግን እንዳይመቻመች አድርጎ ነው ሰዎች በሌላ መልኩ እንዳይረዱት እግዚአብሔር ሰዎች ሁሉ እንዲድኑ የሚፈልግ አምላክ ነው። ኦኬ አምላክ ነው። ለዛ ነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ነው ያዙት። ለዛ ነው ባይዘው ቅዱስ ዮሐንስ ወንጌላዊ ዮሐንስ ወንጌል ምዕራፍ 3 ላይ ለዛ ነው እንዲህ ብሎ የተናገረው። ኦኬ እንዲህ ብሎ የተናገረው ለዛ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እኛ የምናመልከው አምላክ የምንገዛለት ጌታም ይሄ ጌታ ነው። በእርሱ የሚያምን ሁሉ በእርሱ የተባለው ማነው? በኢየሱስ ክርስቶስ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ማንን የወደደው? ዓለሙን እንዲሁ ወዷልና። እግዚአብሔር ዓለሙን እንዲሁ ወዶ ነው ልጁን የላከልን እግዚአብሔር አብ። እነዚህ ሰዎችስ እግዚአብሔር ዓለሙን እንዲሁ ወዷል። ነገር ግን ደግሞ መልሰው ደግሞ ለሆኑ ግሩፖች ሄደው እምነት ነገር ምንም ማድረግ ስለማይችሉ ኦኬ ምንም ፍቃድ ስለሌላቸው ኮኦፐሬት ምንም መልካም ነገር ማድረግ ስለማይችሉ የሆኑ ሰዎችን ሴሌክት አድርጎ ልባቸው ላይ እምነት ጨምሯል እያሉን ነው። ይሄን በምንም ከመጽሐፍ ቅዱስ ላይ ከምናውቀው አምላክ ጋር የሚጋጭ ትምህርት ነው። የሚጋጭ ኦኬ የሚጋጭ ትምህርት፣ ቃል በቃል የሚጋጭ ትምህርት። እኛ የምናውቀው እግዚአብሔር እንደዚህ አይነት እግዚአብሔር አይደለም። አንድ ጥቅስ ልጨምራላችሁ እዚህ ሐሳብ ላይ ሁለተኛ ጴጥሮስ ላይ ባይዘው ይሄ የመጽሐፍ ቅዱሳችን ትምህርት ስለሆነ ሁለተኛ ጴጥሮስ ላይ ምዕራፍ 3 ቁጥር 9 ላይ እንደዚህ የሚል ቃል አለ። እንዲህ ይላል፣ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለእናንተ ይታገሳል ይላል። አያችሁ ምን ማንም እንዳይጠፋ። አሁን 3 ጥቅሶች ተመለከትን አይደል ጋይስ? 3 ጥቅሶች ኦኬ 3 ጥቅሶች ተመለከትን። ከቀደም ጀምሮ ያየናቸው ነገሮች ዋዲ የሚያነሳቸው ነገሮች 3 ጥቅሶች ተመለከትን። እግዚአብሔር አምላክ ሰዎች ሁሉ እንዲድኑ የሚፈልግ አምላክ እንደሆነ አንድ፣ እግዚአብሔር ዓለሙን እንዲሁ ወዷል። ዓለሙን ሲባል ዓለም ላይ ያሉ ሰዎችን በሙሉ እንዲሁ ወዷል። ዊዛውት ኤኒ ፕሪኮንዲሽን ወዷል። እግዚአብሔር አምላክ ይወዳል ሁሉም። ለምን? የእጆቹ ፍጥረት ናቸው። ሁሉም ባይዘው ማንም ሰው ሆነ አሕዛብ በሉት ማን በሉት እግዚአብሔር አምላክ ሁሉም የእጆቹ ፍጥረት ናቸው። ሰዎች ሁሉ እንዲድኑ ይፈልጋል። ዓለሙን እንዲሁ ወዷል። እግዚአብሔር ማንም እንዲጠፋ አይፈልግም። እነዚህ ሰዎች ግን ይመጡና አይ የሆኑ ሰዎች ላይ ልባቸው ላይ እምነት ይጨምራል። የሆኑ ሰዎችን ሴሌክት አድርገው እነዛ ሰዎችን እንዲድኑ በቃ ቀድሞ ወስኗል ኦር ቀድሞ መርጧቸዋል ይሉናል። እኛ እንደዚህ አይነት አምላክ አናውቅም። ፎር ኖሌጅ እና ፕሪዴስቲኔሽን የሚባለው ነገር በእኛ ቤተክርስቲያን የተለያዩ ነገሮች ስለሆኑ ኦኬ አንድ የመጨረሻ ጥቅስ ላንሳላችሁና እጨርሳለሁ እኔ ኦኬ ጌታችን ኢየሱስ አንድ ይቅርታ የሉቃስ ወንጌል ላይ ጥቅሱን ያዙት። ሉቃስ ወንጌል ላይ ኦኬ ካሜራውን እናጥፍቻለሁ። አንዴ ላብራላችሁና አንድ ጥቅስ ላሳያችሁ። አሁን ይሄንን ምን አይነት ፋላሲ ጌታ ላይ እንደሚያመጣ ኦኬ
የሉቃስ ወንጌል ምዕራፍ 19 ላይ ተመልከቱ ጋይስ። አሁን ቅድም እንዳነሳውላችሁ ማቴዎስ 23 ላይ እንዳለው ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿ እንደምትሰበስብ እናንተ ልሰበስብ መጣሁ ወደድኩ አልወደዳችሁም እንዳለው እዚህ ጋር ጌታችን ኢየሱስ ክርስቶስ ምን የሉቃስ ወንጌል ምዕራፍ 19 ላይ ከቁጥር 41 ጀምሮ አንድ ቃል አለ። ኦኬ ወደ ኢየሩሳሌም ሲቀርብ ማለት ነው። ሲቀርብም አስተውሉ ጋይስ፣ ሲቀርብም ከተማይቱን አይቶ አለቀሰላት። የኛ ጌታ ከተማይቱን አይቶ ምን አለላት? አለቀሰላት። እንዲህ ያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችም ቅጥር ይቀጥሩብሻል፣ ይከቡሻል፣ በየበኩሉም ያስጨንቁሻል እያለ ይቀጥላል። ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ ለሰላምሽ የሚሆነውን ማለት መጎብኘቷን የሉቃስ ወንጌል ምዕራፍ 1 ላይ ያለውን የመጎብኘቷን ዘመን ስላላወቀች ነው። አምላክ በስጋ ተገልጦ የመጎብኘቷን ዘመን ስላላወቀች ለከተማይቱ አለቀሰላት ይላል። ጋይስ ይሄ ነገር አሁን ድራማ አይሆንም ወይ? ክብር ምስጋና ለጌታችን፣ ክብር ምስጋና ለእርሱ ይሁንና ድራማ አይሆንም። ለምን? እግዚአብሔር አምላክ ቀድሞ የሆኑ ግሩፖችን ልባቸው ላይ እምነት ጨምሮ የሆኑ ግሩፖች እንዲድኑ ቀድሞ ኦኬ የሆኑ ሰርቲን ግሩፖችን ቀድሞ ወስኖ ከሆነ እንዴ ለማይድኑት አካላት ለምንድን ነው የሚያለቅሰው? እንዴ ይሄን ራሳችሁን ጠይቁት። ለማይድኑ አካላት ለምንድን ነው የሚያለቅሰው ጌታ? ለምን እንዴ ለሚድኑ ሰዎች እምነትን በልባቸው የጨመረው እርሱ ሆኖ እንዴ ለማይድኑት ለምን ያለቅሳል? ለምን ያለቅሳል? ድራማ እኮ ነው። ይቅር ይበልና ድራማ ነው የሚሆነው። ለሆኑ ግሩፖች ልባቸው ላይ እንዲያምኑ አድርጓቸው ከዛ የማይድኑ ሰዎችን ደግሞ ያለቅስላቸዋል ማለት ይሄ ድራማ ነው። ጌታን ድራማ ማሰራት ይባላል። ስለዚህ እኛ የምናውቀው ጌታ ግን ሰዎች ሲጠፉ ራሱ ይሄው ለሚጠፉት ላልተቀበሉት ራሱ ከተማይቱን አይቶ አለቀሰለት ይላል። ጌታ ለሚጠፉትም በዚህ ልክ የሚራራ ጌታ ነው እኛ የምናውቀው። አንዱ ጌታ የሁሉ ጌታ ነው። አይሁድ የለ፣ ወንድ የለ፣ ሴት የለ፣ ግሪካዊ የለ፣ ሮማዊ የለ፣ ምን የለ። ኦኬ ጌታ ይራራል። ለሚጠፉ ሰዎችም ጌታ ይራራል፣ ያዝናል። ለምን? እንዲድኑ ስለሚፈልግ። ነገር ግን ከዛኛው ትምህርት ጋር ያንን ትምህርት እንግዲህ እነዚህ ወገኖቻችን የሚያስተምሩትን ትምህርት እንደዚህ አይነት ጌታ እኛ አናውቅም። ይሄን ለማለት ያክል ነው። ይቅርታ ካረዘምኩት በጣም ይቅርታ። እግዚአብሔር ያክብርልኝ። አንተሽ አንዴ እስቲ ቴክ ኦቨር አድርግ። አንዴ ውሃ አልጠጣ። እሺ እኔም ግን ልጆች እንትን ያሉብኝ ስለሆነ እዚህ ዮሐዴ ብትቀጥል ይሻላል። አንተ ቀጥል ዮሐዴ። አይ ቴክ ኦቨር አድርግ ያልኩህ እኮ ማኔጅ ማድረጉን ነው። ማኔጅ እኮ ቀጥል። አይ ቲንክ ከልጆች ጋር ነው መሰለኝ። እሺ ቃሌ ታሰማልን ጋርሽ አሪፍ ነው። አረዘመው እውነት ለመናገር ዘ ፖይንት የሆኑ ጥቅሶች ናቸው እና ያዟቸው በጣም መሰረታዊ ነገሮች ናቸው እና አሁን በደንብ አስተውላ ጋዲ ሲናገር ስለኛ አምላክ አይደለም እነሱ እንደሚሉት የምርም ከሆነ እግዚአብሔር እንደዚህ ብሎ የተናገራቸው ነገሮች ሲምስ በቃ የሆነ አክቲንግ ነው የሚመስለው። ኦኬ ግን እውነተኛው አምላክ ግን ሁሉንም ፍቅር ነው። ፍትሃዊነቱ እንዳለ ሆነ የፍቅር አምላክም ጭምር ስለሆነ ሁሉንም ይወዳል። ፍትሃዊ ነው ሲባል ደግሞ ሰውን ኮኦፕሬት እንዲያደርግ ወይም ደግሞ እንደው ዝም ብሎ ሰው የሞተ አድርጎ እንዲያድነው አልወደደም። በነገራችን ላይ እግዚአብሔር እኮ እነሱ እንደሚሉት የሆነ ማድረግ የማይችል የሆነ ችሎታውን እኮ እየተቃወምን አይደለም። እግዚአብሔር ዝም ብሎ ሰዎች ልብ ላይ እየገባ አማኝ ከዛ በኋላ ድጋሚ እንዲወለዱ ምናምን ጻድቅ ቅዱስ ምናምን እንዲሆኑ በራሱ ማድረግ አይችልም ብለን እየተቃወምን ነው እንዴ? አይደለም እኮ ባይዘው እግዚአብሔር እንደዛ ማድረግ ይችላል። ሉዓላዊ አምላክ ነው፣ ግን ደግሞ ፍትሃዊ አምላክም ጭምር ነው። ፍትሃዊነቱ ደግሞ ሊዘነጋ አይገባም ነው። ኦኬ እንዴ መኩን ከእንትናን የሆነ ሪዝን ሳይኖረው ምክንያት ሳይኖረው አንተን ዝም ብዬ መርጫለሁ ለዘላለም ድህነት አንተን ግን አላድንህም በቃ እንዴ ዘላለም በእሳት እየተቃጠልክ ኑር ባይዘው አልፈልግህም እኮ ጭራሽ ቢሆን ጥሩ ነበር። ደግሞ ስላልዳንክ ደግሞ የዘላለም እሳት ሂድ ለሰይጣን የተዘጋጀው እሳት አንተንም ይብላ ብሎ ይፈርባ። ምን አድርጉ
ማለት መዳን አይችል መፈለግ አይችል ይሄን ሁሉ ማድረግ አይችል ራሱ ልቡ ካልቀየረው ራሱ ማድረግ የማይችለው ነገር እንዴት እንደዛ ብሎ ይፈርድበታል ተብሎ እየተነሳ ነውና ምናልባት መኩ የተወሰነ ሐሳብ እዚህ ላይ ስጥና ከዛ ናቱ አለ አለው። እንዴት ናችሁ? ቃሎት ያሰማልን። እንዴት አመሻችሁ? ሁላችሁም ሰላም ብያለሁ። እግዚአብሔር መስገን እንኳን ደህና መጣ። እሺ መኩ ቀጥል። ናቱ ሰላም ብያለሁ። መኩዚም እንኳን ደህና መጣ። ይቅርታ መኩዬ መሀል ላይ ገባው። ጋይስ እስቲ ታብታቧን እንደምንም ቃሎት ያሰማልን። ኔትወርክ የተበላሸ ታብታቡን ከፍ እናድርገው ጋይስ፣ ታብታቡን ከፍ እናድርገው በደንብ ታብታቡን ከፍ እናድርገው። መኩ ሲያስተምርም ልባችሁን በደንብ ከፍታችሁ ስሙ። ታብታቧን ግን ከፍ እናድርጋት ጋይስ። ስፒን ዋይል ዛሬ ከተወሰነ ጊዜ በኋላ ስለሆነ ላይቭ የገባ ነው። ከዚህም በኋላ እንግዲህ ላይቭ የመግባቱን ሴሽን በደንብ እንቀጥልበት። እንደዛ እናድርግ። ሪስትሪክሽን እያመጣ ስለሆነ ነው። ቀጥል መኩዚ። መልካም ቃሎት ያሰማልን። ጋዲ ዋድም ብዙ ነጥብ ተነስቷል። እንግዲህ ማለት ያልተነሳ ያው የተወሰነ እንትን ለማንሳት ብቻ ነው። እሱ ምንድን ነው? ከዚህም በፊት እንግዲህ ታውቋላችሁ ፕሮቴስታንቶች በምንድን ነው አንድ ነን የሚሉት? በእምነት መግለጫቸው አንድ ነን ብሎ ያስቀመጡት እንደ ዶግማቸው አሁን አሳያችኋለሁ። እንደ ዶግማቸው ያስቀመጡት አንድ ነን የሚሉት በአምስቱ ነው። እሱም አምስቱ ሶላዎች ተብሎ የተጠሩት ማለት ነው። ከዛ ውስጥ ደግሞ አንደኛው ምንድነው? ጸጋ ብቻ የሚለው እዛ ትሪል አንድ ናችሁ ማለት በፕሮቴስታንት ውስጥ እነዚህ አንድ ያደርጋቸዋል። ስለዚህ ይህንን መልእክትን ለካውንስሉ አድርሱልን ማለት የሚሰሙት ፕሮቴስታንቶችም ሆነ ክርስቲያኖች ሼር አድርጉላቸውና አድርሱልን። አንዴ ላንብብላችሁ በእምነት መግለጫቸው ያስቀመጡትን ማለት ነው። አንድ ነን ብሎ ኦኬ ታያላ ጋዲ ይታያል። እሺ መልካም። ያው እንደምትመለከቱት እንግዲህ ያው አርማቸውን ያስቀመጡት እንግዲህ ያ ካውንስሉ አርማ ነው። ይሄ አንድነን ብሎ ያመጡት ነው። አንድነን ከሚሉትም ደግሞ ይህንን አስቀምጧል። ግን በአስተምህሮ ስቲል ልዩነት እንዳላቸው ይሄ የተለያየ ቅርጻ ቅርጽ ያለው በአስተምህሮ ልዩነታቸውን የሚገልጽ ነው። ኦብቪየስሊ ይሄንን እንትን አላልኩም። የተለያዩ ቀለማቶች መተማመን፣ ኃላፊነት፣ ግልጽነት እና የጋራ ስርዓት መፍጠርን ያመለክታል ብሎ ከላይ ግን የመደቡ የተያያዘበት ማለት ነው። የተለያዩ እድሜና አስተምህሮ ያላቸው ቤተ እምነቶችና ህብረቶችን የያዘ መሆኑን ለመግለጽ ነው። ኦብቪየስሊ ይታወቃል ማለት ነው የተለያየ አስተምህሮ እንዳላቸው። ግን ደግሞ ዛት ሪል ማለት በዶግማቸው አንድ ናቸው። እዚህ ጋር ስንመጣ በዶግማቸው ደግሞ ምን ይላሉ መሰላችሁ? በዚህ መሰረት ካውንስሉ አምስቱ ተመልከቱት፣ አምስቱ ብቻዎችን በመባል የሚታወቁትን መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ፣ በጸጋ ብቻ፣ በእምነት ብቻና በእግዚአብሔር ክብር ብቻ እንዲሁም ከእነርሱ ጋር የሚጠቀሱ የአማኞች ሁሉ ክህነት የተባለው አስተምህሮ ይቀበላሉ። ዛትሪ ማለት አሁን እኮ ምንድነው ጥያቄው? ብሬክ ዳውን ሲደረግ እነዚህ ቃላቶች አዎ ፕሮቴስታንቶች እምነት ብቻ ሊሉ ይችላሉ፣ ጸጋ ብቻ ይላሉ። ጴንጤቆስጣልም እንደዛ ይላል፣ ሉተራንም እንደዛ ይላል፣ ካልቪኒስትም እንደዛ ይላል፣ ሌሎች ሪፎርሚዶችም እንደዛ ይላሉ። ልክ ነው፣ እንደዛ ይላሉ፣ ብቻ ይላሉ። ግን ብሬክዳውን ሲደረግ እያንዳንዱ ትምህርት አንድ ናቸው ወይ? አንድ አይደለም። ጸጋ ብቻ በሚለው አንደኛው ምንድን ነው የሚያምነው? አዎ ጸጋ ከእግዚአብሔር ነው፣ ግን we have to confirm የሚለው ወይም ደግሞ ያንን እምነትን ምላሽን ይፈልጋል ብሎ ያምናሉ ጴንጤቆስጣሎች። እነዛ ደግሞ ቶታል ዲፕራቪቲ ስለሚያምኑ ሰው ምን ማድረግ አይችልም፣ ማመን እንኳን አይችልም። እምነቱን ራሱ የሚፈጥርለት እግዚአብሔር ነው፣ እንዲያምን የሚያደርገውም እግዚአብሔር ነው በግድ። ቀድም አንስቷል እንግዲህ ዮሐድም ጋዲም አንስቷል።
ስለዚህ ጸጋ ብቻ ይላሉ፣ ግን በጸጋ አንድ ናቸው? አንድ አይደሉም። ሶላና ሶሎም መጽሐፍ ቅዱስ ብቻ ይላሉ፣ ግን በመጽሐፍ ቅዱስ ብቻ በሚለው ራሱ መሰረታቸው አንድ ነው? አንድ አይደለም። ስለዚህ ይህንን ለካውንስሉ አድርሱልን፣ በዚህ አጋጣሚ ማለት ነው። ለካውንስሉ ለእነሱም አድርሱልን አንድ እንዳልሆኑና ማለት በትምህርታቸው ከዚህም በፊትም በተለይ በግል ልጥራና ኤፍሬም ጭምር ማለት ነው። ኤፍሬም በቃ ከዚህ በፊት ታስታውሳላችሁ። አሁን እስቲ ወጣ ብለህ ከቻልክ ማለት ነው ካለም ደስ ይለናል። አሁንም ብትመጣም ማለት ነው አንድ ነን የምትለው ከዚህ በፊት ስትናገር የነበረ በዚህም ደግሞ ካውንስሉ ላይ በጣም በተደጋጋሚ ስትለው የነበረው which is not correct በቃ ልክ እንዳልሆነና አንድ እንዳልሆናችሁ በዚህ መሰረት ራሱ even ካውንስሉ ራሱ ትምህርቱን የሚያውቅ አይመስለኝም። በፕሮቴስታንት ውስጥ ያላችሁ የፕሮቴስታንት ፓስተሮችም ይሄንን ማለት ዋናዎቹ የሚባሉት ራሱ ይሄንን በደንብ ያው የሚያውቁትና የሚያስተውሉ አይመስለኝም። እና ለእናንተም መልእክታችንን ግን አድርሱልን። ለማንኛውም ባለን በሌላ እና በጣም ብዙ ጥቅሶች ተነስተዋል እና አንድ ብቻ ላንሳ ማለት ቶታል ዲፕራቪቲ ነፃ ፍቃድ የለንም በሚለው ማለት እኛ ነፃ ፍቃድ የለንም አለን። ለነገራችን በትንቢትም ተነግሯል ማለት እንደ ትንቢት ተነግሯል። አክቹዋሊ ጌታችን ኢየሱስ ክርስቶስም ቃል በቃል ተናግሯል። ከዛም በፊት ግን ለማን ነው እስቲ መጽሐፍ ቅዱስ የተጻፈው? መጽሐፍ ቅዱስ ለምንድን ነው መጽሐፍ ያስፈለገው? መጽሐፍ ቅዱስ ለማን ነው የተጻፈው? ለምሳሌ መጽሐፍ ቅዱስ ተጽፏል፣ ለማን ነው የተጻፈው? ማለት ለተመረጡት ወይስ ለዓለም ሁሉ ነው የተጻፈው? ለሁሉም ነው የተጻፈው። ለተመረጡት ከተባለ ለምሳሌ ተመርጠው ወንጌል ያልደረሳቸው የት ነው የሚገቡት? ማለት ወንጌል አልደረሳቸውም እነዛ ሰዎች ጋር እንዴት ነው ተመርጠው ሳይሰሙ ይድናሉ ማለት ነው? ግን ጌታ ኢየሱስ ክርስቶስን ሳይሰሙ ኦልሬዲ ይድናሉ። ወንጌል ግን ለማን ነው የተጻፈው? ለዓለም ሁሉ ነው የተጻፈው። ይሄ ፊክሽን አይደለም፣ እውነት ነው የያዘው። ጌታ ኢየሱስ ክርስቶስም የተናገረው እውነትን ነው ማለትም ለዓለም እውነትን ለመናገርና ኑ ወደ እኔ ለማለት ነው። ወደ ገዛ ወገኖች የመጣው እነሱ አልተቀበሉኝም ማለት ካልተቀበሉ ነፃ ፍቃድ አላቸው ማለት ነው። እና ድራማ እውነትም ሎቱ ስብሐት ድራማ እየሰራ ነው ማለት ወደ ገዛ ወገኖች የመጣው አለ። ኦኬ አልተቀበሉኝም ማለት ጌታ ኢየሱስ ክርስቶስ አልተቀበሉኝም። ክርስቶስን ካልተቀበሉት ነፃ ፍቃድ አላቸው እና ቀድሞ መርጧቸው እና አልተቀበሉኝም የሚል ቢሆንማ ይሄ ድራማቲክ ነው የሚሆነው ማለት ነው። ድራማቲክ ይሆናል። ስለዚህ ወንጌል ለዓለም ሁሉ ነው። ለዓለም ሁሉ ሂዱ ማለት በወንጌል ውስጥ ያለው ለዓለም ለፍጥረት ሁሉ ስበኩ ነው የተባለው። እንደውም ለፍጥረት ብሎ ነው የተናገረው። ለሰው እንኳን ለፍጥረት ሁሉ ነው የተባለው። ጀስት ዊ ነው ለዓለም ሁሉ ማለት ለሰው ልጆች ሁሉ መሆኑን እንረዳለን እኛ ክርስቲያኖች። ስለዚህ ከዚህ አንጻር ምንድነው እያልን ያለ ነው? ወንጌል ለዓለም ሁሉ ነው። ጌታ ኢየሱስ ክርስቶስ ለዓለም ሁሉ ነው የመጣው። በብሉይ ኪዳን ውስጥ አንድ ጥቅስ ላንሳላችሁ። ዘዳግም ምዕራፍ 30 ቁጥር 15 እስከ 19 ላይ በሕይወት ትኖሩ ዘንድ ሕይወትን ምረጥ ይላል። በሕይወት ትኖር ዘንድ ሕይወትን ምረጥ። ሕይወትን እንዴት ነው የምትመርጠው? ሕይወት ማን ነው? ጌታ ኢየሱስ ክርስቶስ። ሕይወት ማን ነው? እግዚአብሔር። እግዚአብሔር ጌታችን ኢየሱስ ክርስቶስ እርሱ መጥቶ ሕይወትን ተቀበሏል፣ ምረጥ። እኔ በፊት ለፊት ምን አድርጌያለሁ አለ። እዛው ላይ በነገራችን ላይ ከፍ አድርጋችሁ ታነቡት እንዲህ ይላል። ተመልከት፣ ዛሬ በፊት ሕይወትና መልካምነትን ሞትና ክፋትን አኑሬያለሁ፣ ሁለቱንም አስቀምጬልሃለሁ። ታዲያ በሕይወት መኖር ከፈለግ ካለ እዛው ላይ ሕይወትን ምረጥ። ምርጫው ያንተ። ዘዳግም ምዕራፍ 30 ቁጥር 15 እስከ 19 ድረስ ነው። በቃ ሕይወትን ምረጥ። መምረጥ ያንተ ነው፣ መቀበል ያንተ ነው። ጌታችን ነፃ ፍቃድህን ነፍጎ አንተን በቃ ማለት እንዳታምንም እንድታምንም አድርጎ በግድ ፎርስ የሚያደርግበት ነገር የለም። ኑ ልጆቼ ነው። የጠፋ ልጅም ሲመለስ እንደዛ የጠፋ ልጅ አባቱን እምቢ ብሎ ወጣ። እምቢ ብሎ ሲወጣም አባቱ ገፍቶታ ማለት ምን አለ አባቱ? ልጅ ሆይና ነው ያለው፣ ተመለስ ነው ያለው።
ግን እምቢ አለ። በቃ ወጣ ሄደ። ከዛ በኋላ ልጁ ግን አባቴ ይቀበለኝ ይሆን ብሎ ተመለሰ። ሲመለስ አባቱም ተቀበለ። ጌታ ኢየሱስ ክርስቶስ ወደ ጠፉ በጎችም መጣ። የሰው ልጅ ማለት ነው ከ99 ነገር ተብሎ ማለት ከ100 ነገር አንዱ ነገር የጠፋ ከፈጠራቸው ክርስቶስ እግዚአብሔር ለመንግስቱ የፈጠራቸው እኛ ሁላችንም ለመንግስቱ ነው የፈጠረ። እኛን ማለት መርጦ ለሲኦል ወይም ደግሞ ለእንትን አልመረጠም እና ለዓለም ሁሉ ነው። ለዓለም ሁሉ ጌታችን ኢየሱስ ክርስቶስ ዓለምን ሁሉ ሲፈጥር ለህይወት ነው የፈጠረ። ለህይወት እንድናገኝ ሁሉም ህይወት ያገኙ ዘንድ ነው እንጂ የሆነ ሰንበዲን ለሲኦል ለሰንበዲን ደግሞ ለገነት ብሎ መርጦ አለኝ እንደዚህ የሚል በመጽሐፍ ቅዱስ ላይ የለም። ለምን መሰላል? ክርስቶስ የሞተ ለማን ነው? ለዓለም። ክርስቶስ የመጣው ለዓለም ዓለም እንዲድን የዓለምን ሁሉ ኃጢአት ለማስተስረይ ነው ክርስቶስ የመጣው። ሁሉንም አምኖ ለመጣ ሰው ሁሉ ጌታ ኢየሱስ ክርስቶስ ያድናል። አይ አልፈልግም አልቀበልም ያለ ማለት መሄድ ይችላል ማለት ነው። አንድ ጥቅስ ላይ ላምብላችሁ። ራዕይ ምዕራፍ 3 ቁጥር 20 ላይ እንዲህ ይላል ጌታ ኢየሱስ ክርስቶስ ስለ ጌታችን በራዕይ እንግዲህ ዮሐንስ ጽፍ እንዲህ ይላል ጌታ ኢየሱስ ክርስቶስ ቃል በቃል የተናገረን ይሄን ነው። በደጅ ቆሜ አንኳኳለሁ፣ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ መስማት ከኛ ነው። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ፣ ደጁን መክፈት የማን ነው? ቢከፍትልኝ አለ። እኔ ከፍታለሁ ነው ጌታ ኢየሱስ ክርስቶስ ነው። ደጁንም ቢከፍትልኝ ወደ እርሱ እገባለሁ። በቃ ስለዚህ ማንም ቢመለስ ወደ እግዚአብሔር ቢመለስ እግዚአብሔር ያድነዋል። ድምፁን ቢሰማ እግዚአብሔር ሰዎች ድምፁን የክርስቶስን ድምፅ ቢሰሙ ይቀበላል። ቢሰማ ወደ ህይወት ይመለሳል፣ ይድናል። መምረጥም አለመምረጥም ይችላል ማለት ነው። ከዚህ አንጻር ሰዎች ማለት ጌታችን ኢየሱስ ክርስቶስ ወደ ዓለም የመጣ የዓለምን ኃጢአት ለማስተስረይ ነው። ለሁሉም ነው የመጣ። መምረጥና አለመምረጥ ግን ከኛ አንጻር ነው። ለኛ የተጠየቀው አንድ ጥያቄ አለ። እሱን በትንሹ ልዳስስና ልጨርስ። ማለት እናንተስ ማለት ጸጋ በምንድን ነው? እናንተ ጸጋ የምትቀበሉት መቼ ነው? ከጥምቀት በፊት ጸጋ ተቀብላችኋል ወይ አይነት ጥያቄ ድናችኋል ወይ የሚለው እኛ ሁሉ ጊዜ እንደምንናገረው ይታወቃል። የኛ ትምህርት እኛ ጸጋው ማለት በጸጋው ነው አይደል? ሌላ ነው። ክርስቲያኖች ይሄን እናምናለን። በእምነት አሜን ብለን ተቀብለን በጸጋው እንድናለን። በጸጋው ግን የጸጋው መቀበያ ምንድን ነው ከተባለ ምንድን ነው የጸጋው መቀበያ? ጥምቀት ነው። አንድ ሰው ሪጀነሬት ሳያደርግ መዳን አይችልም። ይሄ ቤተክርስቲያን አባቶችን በየትኛው ብትሄዱ ሪጀነሬት ለማድረግ አዲስ ለመወለድ በጥምቀት ነው ያስቀመጡትም። የትኛውንም አባትን አስቀምጡ እዩት። ቅዱስ ዮሐንስ አፈወርቅንም ኦሪገንንም ራሱ ብታነሱት እያንዳንዱ አባት የሚቀበሉት ዳግም ሪጀነሬት ለማድረግ በምንድን ነው? በጥምቀት ነው። ጥምቀት ምንድን ነው? በጥምቀት ነው። ጥምቀት ምድነት በጸጋው ማለት እኛ አምነን በጸጋው ይነናል። ጸጋው የምንቀበልበት ደግሞ ይሄው ህይወት የምናገኝበት በጥምቀት። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የተባለው ለዚህ ነው። ዜና ክብርልን መኩዚ እናመሰግናለን። እግዚአብሔር ያክብርልን፣ ቃሎት ያሰማልን። ብሮስኪ ጥሩ ማብራሪያ ነበር። እናመሰግናለን ፓፓ፣ እግዚአብሔር ያክብርልን። እሺ ጋይስ፣ ያው አሁን ዛሬ ያው 5 ሶሎዎች ብለን ገባን እንጂ ያው በዋናነት ፎከስ ያደረግነው ያው ጸጋ ብቻ የሚለው ትምህርት ላይ ነበረ። ከቅድም ጀምሮ ሀሳብ ሲሰጥ የነበረው ምን አልከኝ አንተ? ኦኬ በስተት ነው መሰለኝ። እና ጸጋ ብቻ የሚለው ትምህርት
እዛ ላይ ነበር ስንወያይ የነበረው። እንደ እግዚአብሔር በረዳና ባገዘን መጠን ዮሐዴ መጀመሪያ በሰፊው በጣም ጥሩ ጥሩ ሀሳቦችን ከዛ እኔም አነሳው ከዛ መኩም መጨረሻ ላይ አንስቶ በጣም ደሳስ የሚሉ ሀሳቦችን ሪፍሌክት ስናደርግ ነበር እንደ እግዚአብሔር ፍቃድ የመጽሐፍ ቅዱስን የአባቶችን ትምህርትና እንደው ደግሞ አንዳንድ ሰዎች በማወቅም ሆነ ባለማወቅ እንደው የአባቶች ትምህርት ላይ ለመቅጠፍ ሲሞክሩ እነሱንም ሪፊዩት ማድረግ ግድ ስለነበረ በዛ መልኩ ነገሮችን አዲስ አድርገናል። ያው ከ2 ሰዓት ጀምሮ ኦልሞስት ላይቭ ነበር እንደምታውቁት። ሜቢ እዚህ ጥያቄ ላይ ወይ ደግሞ ይሄንን እምነት ያለው ሰው ካለ ወይ ደግሞ ስፔሻሊ የሉትራኖችን የሪፎርምዱን ሳይድ ይሄን እምነት ያለው ሰው ካለ ሰው ምንም ከሱ የሚጠበቅ ነገር የለም። ላይክ በቃ ሙት ነው፣ ላይክ ሊትራሊ ሮቦት ነው እና እግዚአብሔር ነው በቃ ባይ ዲፎልት እንዲያምንም የሚያደርገው እግዚአብሔር ነው አይነት እምነት ያላችሁ ሰዎች ወይ ደግሞ ሰው ነፃ ፍቃድ በተለይ ወደ ህይወት ለመምጣት ነፃ ፍቃድም የለውም ያን ኬፓብል አይደለም ከእግዚአብሔር ጋርም ኮኦፐሬት ማድረግ አይችልም ብላችሁ የምታምኑ ሰዎች ካላችሁ ገዝት መላክ ትችላላችሁ። ካልሆነ ያው ነገም በዓል ስለሆነ ዛሬም ሰው በዓል ላይ ስለዋለ መዝሙራችንን ሰምተን እኛ ላይቭን የምንጨርስ ይሆናል። ግን ጥያቄ ያላችሁ ሰዎች አንድ ቁጥር ወይ ደግሞ ይሄን እምነት የምታምኑ ሰዎች ገብተን ማውራት እንፈልጋለን የምትሉ ሰዎች አንድ ቁጥር መጻፍ ትችላላችሁ።